እሺ ከየት ቤተ እምነት ወንድም ማለት የእናንተ ወንድማሞች ነኝ እኔ። ኦኬ እሺ ጸጋ ይብዛልህ። እየጠራን እሺ በቃ እየጠራን ያለነው ኦርቶዶክሳውያን ስለሆነ ቦታ አልቀቅልን። ተባረክ ወዳጅ። እሺ ወገኖች በደንብ አድምጡን። አሁን እየጠራን ያለነው ኦርቶዶክሳውያንን ነው። ልጻፍበት። እሺ ይኸው ክሊር ካልሆነ ይኸው። ስለዚህ ለኦርቶዶክስ ነው። ተባረኩልኝ ተባረኩልኝ። እሺ ሳንጃው ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነን። እንዴት ነህ አንተ? አለሁ እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነው ወዳጄ? አይ እኔ ኦርቶዶክስ ነኝ። ኦርቶዶክስ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጌታ ይባረክ። የሚያድን ሚስጥር አለ በኦርቶዶክስ? የሚያድን ሚስጥር? አዎ እንዴት የለም? አዎ አለ። ኦኬ እስቲ ያሳየን። አሳየን ማለት እኮ ካለ ንገረን፣ አሳየን፣ አውራን ብራዘር። ኦኬ አይ ብዙ ጊዜ ነው የምከታተልህና ይገርመኛል። ማለት ስለ አንድ ነገር ነው የምታወሩት ማለት ሐሳቡ ላይ ማውራት ትችላለህ ወዳጄ? አይ እኔ ሐሳቡ ላይ ላወራ ሳይሆን እንደ እንትን ሐሳቡ ላይ ሐሳብ ከሌለ ወዳጄ ምክር ከሆነ በውስጥ መስመር አግኘን። አሁን ግን ሐሳብ ላይ ሊያወሩ የሚችሉ ኦርቶዶክሳውያን ነው እየተቀበልን ያለን ወዳጄ። ኦኬ ስለ ዳንክበት ሚስጥር ማውራት ከቻልክ እድል ልስጥህ። አንተ ለምሳሌ ሚስጥር የምትለው አንዱ ጥምቀት ነው አይደል? ተጠምቀህ ድነሃል? አዎ። እሺ እስኪ ጥምቀት እንደሚያድን መጽሐፍ ቅዱሳዊ ማስረጃ ስጠኝ። አይ እንደነገርኩ እኔ ያን ያህል እውቀቱ ጠለቅ ያለ እውቀቱ የለኝም እና እንትን ከእናንተ ጋር እንትን ልል አልችልም። ለዛ ነው እስካሁን ኦርቶዶክስ ሆነ የቀጠልከው። ለዛ ነው ወዳጄ አንብብ። መጽሐፍ ቅዱስን ስታቅ ውሃ ሳይሆን የሚያድን ኢየሱስ እንደሆነ ይገባህና ወደ እግዚአብሔር እውነት ትመጣለህ ወንድም አለ። እሺ ወንድማዬ ምክሬ ነው እሱ። ያ ተባረክልኝ። እሺ አሜን አሜን አባቴ። እሺ ከታች እሺ ጸጋ ይብዛል። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ እስታክ አድርጌያለሁ። እሺ መጣሁ አሁን። እሺ እናንተ ጋር አላረኩም፣ እኔ ጋር አድርጌያለሁና እኔ ጋር አድርጌ ነበር። እሺ በያ ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ሚስጥራት የሚያድኑ ሚስጥራት አሉ በኦርቶዶክስ? አዎ ተው እንጂ። ኦኬ ለምሳሌ ምን? ያ ድምፅህን ጮክ አድርገህ ንገረን። ወንድምህ ሚዩት ነው አትሰማም። እሺ አሁን አለ ወንድምነት። እሺ መጣሁ። አሁን መጣለ። እሺ በያ። አቤት አቤት። እሺ ለምሳሌ ምን አልከኝ? ይቅርታ በመሃል እኔ ጋር ተቋርጦ ወጥቼ ተመልሼ ነውና ምን አልከኝ? ጥምቀት። እሺ ጥምቀት ያድናል? ያመነ የተጠመቀ ይድናል ይላል ቃሉ። እኔ ስላመነ አላልኩም። እንደው የተጠመቀ ሰው ይድናል ወይ ሳያምን? አይገነጠሉማ። ያመነ የተጠመቀ ይድናል ይላል። አይገነጠሉም ነው
አይገነጠሉም ነው ያልከኝ? ጥምቀት አያድንም የሚል የለውም አይደል? መልስ አለህ ማለት ነው። በቃ ልስማውን መልስ አለሽ። መጽሐፍ ቅዱስ ብቻ ብለን አናምንም። እሺ ቀጥል። ለዛ ነው እኮ መጽሐፍ ቅዱስ ብቻ ስለማንል እኛ በእግዚአብሔር ቃል ስለምንመራ ህፃናትን ወደ ቤት እንዲመጡ አትከልክሏቸው ባለው መሰረት ያልከን ነው ወይ ያለው? አሁንም ጥያቄ ነው ያለው ብራዘር። የለም ነፍስ ይኸውልህ ወዳጅ፣ ነፍስ በብዙ ጥያቄዎች ተፈትናለች። አየህ አንድ ለምታምንበት አንድ ሐሳብ መጽሐፍ ቅዱሳዊ ኤቪደንስ የለህም። ሁሉን እስካሁን እያለፍክ ያለኸው በጥያቄ ነው ወዳጄ። አይዞ አየህ ቤተክርስቲያን መልስ እንደሌላት ነው ስላለብኝ እኮ ነው መጠየቅ ስላለብኝ እኮ ነው። አንተ ለምትለው ነገር አንተ ህፃናት አይጠመቁ ህፃናት ወደ ጌታ ጥያቄዎችን ሁሉ ሰብስባቸውና እንደዚህ አናወራም። እንደሱ አናወራም። ጥያቄዎችን ሁሉ ሰብስባቸው ቤተክርስቲያን አልመለሰችልን ጥያቄዎች ሁሉ ሰብስባቸውና ከዛ በኋላ መጨረሻ ላይ አንድ ያትደረብራዘ ጥያቄዎችን ሁሉ ሰብስባቸውና ቤተክርስቲያን የፈጠረችብን ጥያቄዎች ሰብስባቸውና መጨረሻ ላይ መልስ እንሰጣለን። ኦኬ እንግዲያውስ ከዚህ በኋላ እንዳትጠይቀኝ። ይሄው ድል ልስጥ፣ የመጨረሻ ድል ልስጥ። ካለለ ታችሁ ነው መልሰው አልኩ። ምንም ማስረጃ ትላለህ። ያመነ የተጠመቀ ይድናል አለ። እሱ ምን ልታረገው ነው? ምን ላድርገው? አይ አሁንም ጥያቄ ነው ያለ። ጥያቄ ነው ያለ። አንተ ለጠየቅከኝ ይሄን መለስኩልህ። ኦኬ ለጠየቅከኝ ጥያቄ ነው እንጂ ያለ ለጠየቅከኝ መልስ የለህም ማለት ነው። አንተ ለጠየቅከኝ መለስኩልህ እኮ። ለጠየቅኩ ጥያቄ ነው እንጂ ያለ መልስ የለህም ማለት ነው። ሰው ለሚጠይቅ ጥያቄ ነው እንጂ መልስ የለህም። መልስ ባይኖር ይሄን ከመጽሐፍ ቅዱስ እኮ ነው ከቃል ነገር። አይዞ ብራዘር በቃ ሚውት አድርግና መልስ ሲኖር ማይክን ትከፍታለህ። አንድ ነገር ግን አስረግጠን የምንነግርህ ቤተክርስቲያን በጥያቄ ሙሉ እንደሞላች ነው እንጂ መልስ የሚሆን አንድ ሐሳብ እንደሌላት ነው ያሳየን። አንድ ሐሳብ ማለት ነው። ህፃናት ለምን ይጠመቃሉ? የሚጠመቁበትን ምክንያት አታውቀውም። ህፃናት ወደ እግዚአብሔር መንግስት የሚመጡት በጥምቀት ነው ለሚለው ማስረጃ የለም። ያመነ የተጠመቀ ይድናል ትላለህ። ህፃናቶች ስለማመናቸው እርግጠኛ አይደለም ታውቃለህ። እንደማያምኑ በቤተሰብ እምነት ነው የሚያምኑት አልከን። በቤተሰብ እምነት ማመናቸውን ማስረጃ ስንል መልስ የለም፣ ጥያቄ ነው ያለ። ይሄ ነው በጥያቄ ህይወት የተሞላው ማለት ነው። አየህ አንድ መሰረታዊ የምትለውን ሚስጥርን እንኳን ከጥያቄ ባሻገር በመልስ ደረጃ መጽሐፍ ቅዱሳዊ ኤቪደንስ የለህም ማለት ነው። ስለዚህ ከአንተ ጋር መዳረቅ ነው። መልስ ሲኖር ሌላ ጊዜ ለመግባት ሞክር። እነኝን ጥያቄዎች ሄደ አጥንተ መልስ ይዘና ብራዘር። እሺ 19 እንዴት ነህ? አሎ እግዚአብሔር ይመስገን። አለን። እሺ መልስ አለን ወይስ አንተም ጥያቄ ነው? እንትን ማርቆስ 16 ላይ ያለው ስለዚህ መልስ አይሆንም። ምንድነው እሱ? ምን ይላል? ያመነ የተጠመቀ ይድናል። እሺ አንተ አምነህ የተጠመቀው ማለት ያመነ ጠቅሳችሁ በቤተሰቡ እምነት እኮ ማለት ነው። በጣም ማለት ጋይስ ስላመነ ሰው እያወራ እናንተ ስለ ቤተሰብ የምትሰሙበት ጆሮ ከየት እንደምታገኙ ነው የሚገርመን። ያመነ የሚባለው ፐርሰናሊ ሰውየውን ነው። ስላመነ ቤተሰብ እናንተ የምትሰሙበትን ጆሮ ከየት እንደምታገኙ በጣም አሜዝድ ነው የምንሆነው። ባይተው 19 በያ ከሌለ መልስ ከሌለ በቃ ሚውት አድርገ። መልስ አለኝ። አንተ ብቻ ነው እኮ የምታወራው እኮ። እሺ መልስ ካለ ማስረጃ ስጠኝ። ለጠየቁ ጥያቄ መልስ ስጠኝ። ለጠየቁት መለስኩልህ እኮ። መልሱ አንተ እንደምትፈልገው እንድመልስልህ አትፈልግም። አልመለስክልኝ ብራዘር። እየጠበቅኩ ነው ያለሁት። እኔ ኦርቶዶክስ ነኝ። ስለዚህ አንተ እንደምትፈልገው እንድመልስልህ እንድጠብቅ አልፈልግም። ማስረጃ ከሌለ ያው ታችሁ ነው ትማራለህ ማለት ነው። ወዳጅ የመጨረሻ እድል ልስጥህ። ከዚህ በላይ ማስረጃ በቤተሰቡ እምነት ያመነ ሰው መጽሐፍ ቅዱሳዊ ማስረጃ ስጠኝ። ጌታ ህብረት አይጨመሩ የሚለውን አሳየኝ። በቃ አሁንም ጥያቄ ነው ያለ። አሳየኛ። በቃ አሁንም ጥያቄ ነው ያለ ብራዘር። አይዞ ጥያቄ ነው ያለ። አሁን ጥያቄ ያለው ሰው ሳይሆን መልስ ያለው ሰው ኦርቶዶክሳዊ መልስ ያለው ኦርቶዶክሳዊ ነው መስማት የምንፈልገው። እሺ 19 ጨረስ። እሱ እኮ ትክክለኛ ጥያቄ ነው የጠየቀው ወዳጅ። ማስረጃ አለ ወዳጅ። አሁን መልስ ጥያቄ አይደለም እየጠበቅን ያለ ነው። እኛ ጠይቀን እናንተ አትጠይቁንም። አሁን መልስ ነው እየጠበቅን ያለ ነው። ረመዳን ብትወጣ ይሻላል። እሺ ብትወጣ ይሻላል። እሺ ብትወጣ ይሻላል። እሺ ሌላ ኦርቶዶክሳዊ እሺ
ሚኪያችን ቶች ለምንድን ነው የሚጠመቁት ካልክ እና አንድ ኦርቶዶክሳዊት ተዋህዶ ቤተክርስቲያን እንዳስተማረችን እንግዲህ ህፃናት ለምን ይጠመቃሉ? ልጅነትን ለማግኘት ሰው ልጅነትን ማግኘት ስላለበት። ይህም ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ብሎ ራሱ ጌታ ኢየሱስ ክርስቶስ ተናግሯል። ህፃናት ደግሞ ሰው ናቸው። እንግዲህ አዋቂዎች፣ ትላልቅ ሰዎች፣ የሸመገሉ ሰዎች አላለም። ያለው ማንን ነው? ሰው ነው ያለው። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለ። በቃ ህፃናት ሰው ናቸው። የእግዚአብሔርን መንግስት ያዩ ዘንድ ምን ማድረግ አለባቸው? ከውሃና ከመንፈስ መወለድ አለባቸው ማለት ነው። ጥያቄ ግን ሚኪ ውሃ ሳይሆን ጥምቀት ነው የጠየቅኩህና እና ስለምን ጥምቀት ነው የሚያወራው? ይሄ ጥምቀት አይልም መጽሐፉ። እዛ ክፍል ላይ ጥምቀት የሚል ኮንሰፕቱም የለም። ሰው ከውሃና ከመንፈስ እኮ ነው እያለ ያለው። እኮ ውሃ ግን ጥምቀት ነው ያለ ማን ነው? ቤተክርስቲያንህም አትልም እንደሱ ሚኪ። ውሃውን ያንን ውሃ ቤተክርስቲያንህም ጥምቀት ነው ብላ አትፈታውም። ውሃ መች አልኩኝ እኔ? ውሃ ብዬ አላስቀመጥኩም። ሰው ከውሃና ከመንፈስ ነው ያለው እኮ። ስለዚህ ከውሃ ብቻ ሳይሆን ውሃና መንፈስ፣ ሰው ከውሃና ከመንፈስ ውሃው ወልዳል። ኦኬ፣ ውሃው ምንድን ነው? ያ ማለት ከጌታ ከኢየሱስ ውሃው ማለት ከጌታ ከኢየሱስ ክርስቶስ ከጎኑ የፈሰሰው እርሱን ሲያሳይ፣ እርሱን ሲነግረን፣ እርሱን ሲያጠይቀን የሚናገረው ነው። እንግዲህ ከዛ ውጪ ምንም አልገባኝም ሚኪ፣ አልገባኝም ሚኪ፣ አልገባኝም። የእውነት ይሄ አሁን አዲስ መገለጥ ነው ለኛ፣ በጣም የሚገርም መገለጥ ነው። እስቲ አንዴ ድገማት ሚኪ። የትኛው ውሃ ሲል ምን እያለ ነው ያለው? አይዳኒ ታስቀኛለህ። አዲስ መገለጥ ነው ብለህ የእውነት አዲስ መገለጥ ነው። የእውነት አዲስ መገለጥ ነው ለእኔ አሁን በጣም እንትን አዲስ መገለጥ ናት። እሺ ውሃው ብሎ ምንድን ነው የሚለው? ይኸውልህ እኛ ውሃ ከውሃና ከመንፈስ ውሃውን ነጥለን መንፈስን ነጥለን የምናየው አለ። እሱ ራሱ ባለቤቱ ጌታ የተናገረው ንግግር ነው። አይ ነጠላችሁት እንጂ እናንተ እኮ ሚኪ። በተሰቀለበት ሰዓት ከጎኑ የፈሰሰችው ደም ብቻ አይደለም የፈሰሰው፣ ከጌታ ውሃም ፈሷል። ስለዚህ ያቺን መሰረት ያደረገ ሚስጥሩ የሚፈጸምበት ስለመሆኑ የሚያሳይ ነው። ሌላ ምንም ነገር የተለየ ነገር የለው። እስቲ ውሃውን አፍስሶ የሚል ማስረጃ አስጠን እስቲ ሚኪ። ውሃውን አፍስሶ አዳነን የሚል አንድ ማስረጃ አስጠን እስቲ። ምኑን? ውሃውን አፍስሶ አዳነን የሚል አንድ ማስረጃ። ስለ ውሃው ሰምቼ አላቅም። እስካሁን ሲሰበክም ከጌታ ጎን የፈሰሰው ደሙ ነው የሚባለው እንጂ የፈሰሰው ውሃ ለብቻው ወጥታ የመዳን ተስፋ ውስጥ ገብታ ሰምቼ አላቅም። መጽሐፍ ቅዱስ ላይም ማስረጃ የለም እና ካለ ግን እኔ ልዘጋባ አልፈልግም። ከጎኑ የፈሰሰው ውሃ ሰውን አዳነ የሚል ማስረጃ አስጠኝ እስቲ። በጣም ጥሩ። እኔ ችግር የለውም እሱን እሰጥሃለሁ። ግን እንደ አንድ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ከጌታችን መድኃኒታችን ኢየሱስ ክርስቶስ ስጠኛ ሚኪ መጀመሪያ። ምን አልከኝ? ስጠኛ ሚኪ መጀመሪያ። መጽሐፍ ቅዱስን ማንበብ ትችላለህ፣ እሰጥሃለሁኝ አልኩህ። ምኑ ጋር ላንብበው? እኔ እስካሁን አንብቤው አላውቅም። ችግር የለውም እሰጥሃለሁ፣ በደንብ አድርጌ አብራርቼ አሳያለሁ። ግን አንተ አታምንም እንደዛ። ስጠኝ ሚኪ፣ ስጠኝ ሚኪ። በጉጉት ነው የምጠብቀው፣ በጉጉት ነው የምጠብቀው። ከጌታ ከኢየሱስ ክርስቶስ ቆይ ከጎን የፈሰሰ ሚኪ ጥያቄ አጠይቀኛ ብራዘር። አሁን ጥያቄ ሳይሆን ለጠየቅኩ ጥያቄ መልስ ስጠኝ ሚኪ እኮ ስጠኝ ሚኪ። ጉዳያችን የህፃናት ጥምቀት ላይ ነው አይደለም እየተነጋገርን ያለ እኮ። ይሄንን ጥምቀት ውሃውን አንስተ ውሃውን ከድነት ጋር ስላያያዝከው፣ ከጎኑ የፈሰሰው ውሃ ከድነት ጋር ስላያያዝከው ለዚህ ማስረጃ ስጠኝና ከዛ ወደ ፈለግከው ሀሳብ እንገባለን። ችግር የለውም አልኩህ እኮ። ግን እሺ የለህም ሚኪ፣ አላስጨንቅ ልተው። ወደ ጥምቀቱ ልመለስ። አሁን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ አንተ ግን አታምንም አይደል? የለህም እኮ በቃ እንደ አምን እንኳን ልታደርገኝ አትችልም። ማስረጃ የለህም እኮ ሚኪ። በጣም ጥሩ። ያለ ማስረጃ ማመን ስለማይ አንተ የለም ብለህ ታምናለህ። ምኑ ነው የለም ያልኩት? ከጌታ ከኢየሱስ ክርስቶስ ጎን ከፈሰሰው ደሙ በተጨማሪ የፈሰሰ ውሃ እንዳለ አታምንም።
ወዳጄ በፈሰሰው ውሃ ድናችኋል የሚል ትምህርት ስጠኝ ነው ያልኩህ የጠየቅኩህ። ስለዚህ የለም አታምንም አንተ። እንደዚህ አይነት ጥያቄ እኮ እሱ አይደለም። ባልጠየቅኩ ነገር ላይ ለምን ታምናለህ ብለህ ትጠይቀኛለህ? መረጃ እኔ እሰጥሃለሁ አልኩህ። ጌታ ጎኑ በጦር ሲወጋ በደንብ አድርጌ ገልጬ አሳይሃለሁ። ግን ማለት ነው ካለ ማሳይ በቃ ካለ ችግር የለም። ካለ እንዳለ ሰው ነው እድል ስለሰጠው እንዳለ እንደሌላ አውቄ ነው እንዳለ ግን የምታወራ ከሆነ አሁን እድል እሰጥሃለሁ። በቃ አሳየኝ፣ ችግር የለም። እንዳምነህ አሳየኝ። እናሳያለን። ችግር አሳይ በቃ ይኸው ልቀበል። ጥምቀቱ እንመለስ። አይ አይ እቀበልሃለሁ ብራዘር። አሁንማ ሚኪ አሁንማ ይኸው ልጠብቅህ ነው። አሳየኝ በል። አይ አሁንማ ይኸው ከፍቼ አሳይህ ብል እኮ አሳይ። በጉጉት ነው የምጠብቅህ ሚኪ። በጎኑ ከፈሰሰ ውሃ ሰዎች መዳን እንደሆነላቸው የሚያሳይ ትምህርት ካለ አሳየኝ። እኛ ማይገቦ እንላለን በቤተክርስቲያናችን ከጌታ ከኢየሱስ ክርስቶስ የፈሰሰው ከጎኑ የፈሰሰችው ውሃ ያቺ ማይገቦ ብለን ማስረጃ አለች። ማስረጃ እኮ ስጠኝ። ሰዓትና ጊዜው ስጄ በደንብ አድርጌ አይ ኖ አሁን ስጠኝ። አሁን ከሌለ የለህም ብዬ ነው የማልፈው ሚኪ። ነገርኩህ እኮ አሁንማ ድራይቭ እያደረኩ ነው። ምክንያቱም ይሄንን የምልህ ለምን መሰለህ ሚኪ ያስፈልገኛል። ይሄንን የምልህ ለምን እንደሆነ ታውቃለህ ሚኪ? ይሄንን የምልህ ብዙ ጊዜ ከገድላትም ጀምሮ እኛ ቤት ገብተህ ስትጠየቅ እችን ተዘጋጅቼበት እመጣለሁ፣ እችን ደግሞ እንደዚህ ብዬ እመጣለሁ፣ እችን ጠይቄ እመጣለሁ ነው የምትለውና ይሄ ማምለጫ መንገድ ስለሆነ እንደው ልለፍህ። ችግር የለም ሚኪ ልለፍህ፣ በቃ ችግር የለም ብራዘር። በጣም ውድ ወንድሜ ነህ። ጀስት ልለፍህ፣ ችግር የለም በቃ ልለፍህ፣ ችግር የለም በቃ ልለፈው ሚኪ። በእግዚአብሔር ቃል ላይ በጣም ደፋር አይደለም። በጣም ለኮ ልለፍህ በቃ ስለሌለ ልለፍህ በቃ። አሁን እኮ የለህም ልለፍህ በቃ። ወደ ዋናው ሐሳብ እንመለስ አይሻል? አሁን ላቀርብልህ አልችልም እኮ በቃ። ስለዚህ ስለማይኖር ነው አሁን ላይ የለህም ብለን እናስበው። ከዛ ልለፍህ በቃ። እኛ የምናምነው ስታሳየን ነው። ካላሳየህን ግን እንደሌለ ነው እኛ የምናምነው። ወዳጅ ሪከርድ አድርጉልኝና አስቀምጡልኝ። የለኝም ብለሃል፣ የለም ብለሃል። ይሄን አታምንም ወዳጅ። በጣም ብዙ ፕሮቴስታንት መምህራን ኧረ እባክህን ሚኪ አውጥቼ አሳይሃለሁ። ኢትስ ኦኬ ኢንዌይስ እንቀጥል ሚኪ። እኔ እኮ አለፍኩ ማለት አንተ ላይ ፖለቲካ መስራት አላስፈለገኝም። አለፍኩ የለህም በቃ አለፍኩ እኮ በቃ ተውኩ ሚኪ። ፖለቲካ ተሰራ። ስለዚህ ምንም አይጠቅምም ማለት ነው። ሪከርድ አድርጉ እኔ ነኝ ማለት የነበረብኝ ሚኪ፣ አንተ አይደለም። አይ ነው ሪከርድ አድርጉ ያልኩት ለኔ። እኔ በነገራችን ላይ ቪዲዮ ሰው ላይ ሰርች እንደዚህ የሰራሁት ቪዲዮ እኮ ሪከርድ አድርጉ የምትለው ወዳጄ እኔ ነኝ ማድረግ ያለብኝ ነው እኮ ሚኪ። አሁን ወደ ዋናው ሐሳብ እንመለስ። እኔ ልድገምልህ፣ ያዙለት። እኔ በጌታ በኢየሱስ ክርስቶስ ጎን የፈሰሰው ማይገቦ ብለን ያቺ ከጎኑ የፈሰሰችው ደም እንዳለች ውሃ እንዳለች እነግራችኋለሁ። ይሄንን በደንብ ሪከርድ አድርጉት ወዳጄ። ጥያቄው እሱ አይደለም። ቆይ ሪከርድ ካደረጉ ይሄንን ነው ሪከርድ የሚያደርጉት። ቆይ አንዴ ሪከርድ ካደረጉ እሱን አይደለም ሚኪ። እሱ አሁን አንተ ያስተካከልካት ናት። ቆይ ሪከርድ አድርጉ ካልክችን ሪከርድ ነው የምታደርጉለት። አንዴ እኮ ላሳየህ። እኛ የምንጠመቀው ከክርስቶስ ኢየሱስ ጎን በፈሰሰችው በዛ ውሃ ናት የምትለዋን ንግግር እሷን ከመዳን ጋር ያያስካትን ከክርስቶስ ኢየሱስ ጎን ፈሳለች ስለተባለችው ስለ እሷ ውሃ ነው እያወራን ያለ ነው። ሪከርድ ከተደረገች ለዚች ነው ማስረጃም የጠየቁ ለዚች ነው። እሱንም አድርገው ሪከርድ ያድርጉለት፣ ችግር የለም። ስለዚች ማስረጃ ካለ ፕሊስ ሪከርድ አድርጉለት። ቆይ ሚኪ በደንብ አድርጋችሁ ፖለቲካ ለዚች ሪከርድ አድርጉለትና ቪዲዮ ይሰራልናል። ያሰራችሁ ቆለ ስሩበት፣ ችግር የለም። እኛ አንሰራም ሚኪ። አንተ ራስህ ቪዲዮ ምላሽ ትሰጠናለህ። በቃ እቺ ለዚች ንግግር ምላሽ ትሰጠናለህ። አሁን ወደ ጥምቀቱ እንመለስ። እሺ ወደ ጥምቀቱ እንመለስ ሚኪ። ግድ የለም ወደ ጥምቀቱ እንመለስ ወንድሜ፣ ወደ ጥምቀቱ እንመለስ። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያይም ብያለሁ እኮ። አሁን ውሃውን እንጨርሳ። አሁን ቅድም ጥምቀቱን ያልከንን ቆይ ወዳጅ ሚኪ፣ አሁን የዮሐንስ ወንጌል ምዕራፍ 3 ላይ የጠቀስከው ክፍል ላይ እዛ ክፍል ላይ ጥምቀት ያልከውን ሐሳብ እስቲል አላሳየንም። ውሃ የሚል ሐሳብ ነው ያለው። ያ ውሃ ደግሞ ቤተክርስቲያን ምን ብላ እንደፈታች በግልጽ ይታወቃል። እኔ አሁን እየፈለግኩት ያንን ውሃ ጥምቀት ብላ የፈታበትን አውድ እንድታስረዳኝ ነው። በነገራችን ላይ ልታስረዳ የሚገባህ አንተ እንጂ እኔ አይደለም። እኔ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። ሕፃናቶች ሰው ናቸው። ስለዚህ ከውሃና ከመንፈስ መወለድ አለባቸው። ውሃው ምንድን ነው? ውሃና መንፈስ መወለድ ማለት ውሃ አይደለም። ውሃው ምንድን ነው? መወለድ ማለት አንተ እኮ ነህ ጥምቀት ነው እያልክ ያለው አንተ ነህ። መጽሐፉ አይልም። አንተ ነህ እንግዲያውስ ማስረዳት ያለብህ።
ይኸውልህ ውሃ ማለት ይኸውልህ ምን ታጣበበት ውሃ ማለት ምን ነጣበት ጌታ መድኃኔዓለም ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ሰው ከውሃና ከመንፈስ ካልተወለደ ያመነ የተጠመቀ ይድናል ብሎ አይልም። ሚኪ አይልም። ረጋበል አይልም። ሚኪ ረጋበል አይልም። ማርቆስ ላይ አይልም እኮ አይልማ። ማርቆስ ላይ ሚኪ ተዋ። ሐዋርያት ሥራ ይኸው ላምጣላ። ሐዋርያት ሥራ ምዕራፍ 2 ቁጥር ቆይ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ሐዋርያት ሥራ ላይም ከውሃና ከመንፈስ ካልተወለደ አይልም። ሚኪ አንተ አይደለም ዲፌንድ የምታደርገው በነገራችን ላይ እሺ ይላል። እንግዲያውስ እሺ አሳየኝ። ችግር የለም ሚኪ አሳየኝ። እሺ በደስታ እሺ አሳየኝ። እሺ አሳየኝ። የምታምንበት ከሆነ ዳን ያውጣውና አውጣ። ይኸው ሐዋርያት ሥራ ምዕራፍ 2 ቁጥር 37 አውጣና አንብብ። እሺ በቃ አውጣ። እሺ የሐዋርያት ሥራ ምዕራፍ 2 እሺ አንድ ጊዜ ስልክ ልቀይር። አንድ ጊዜ አንድ ደቂቃ። እሺ አንድ ደቂቃ። አይ ዳኒ ኤርሚ እንዴት ነህ? እስከዛ ሰላም ልበላቸው እንጂ እነ ቤኪ ሚኪ እንኳን ደህና መጣህ። እግዚአብሔር ይመስገን። ብሩኬ እንዴት ነህ? ፒስ ነው? ሁሉ ሰላም፣ ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። አሜን አሜን። እኔ ግን ሚኪ በጣም ሁሌ ጥያቄ የሚሆነብኝ ምን እንደሆነ ታውቃለህ? በኢትዮጵያ ኦርቶዶክስ ያሉት እነዚህ ሚስጥራት ማለት ነው ያድናሉ የሚባሉት ሚስጥራት በችርቻሮ ነው ወይስ በጅምላ ነው የሚያድኑት? ኦኬ ነጋዴ ነሽ? በችርቻሮ ነው ወይስ አሁን ለምን መሰለህ ሚኪ እንደዛ ማለት ወይስ መጪ ነው ወይ ደግሞ ቸርቻሮ? ለምን መሰለህ ማለት እንደዛ ጥምቀት ያድናል ብለህ ትሞግትና ማለት ነው ሜሮን ከሌላ አያድንም ትለኛለህ። እና አሁን እኮ እናንተ መሞገት ያለባችሁ በጅምላ ነው እንጂ በችርቻሮ መሞገት የለባችሁ። አንዱ ሚስጥር ከሌለው አያድንም። በኢትዮጵያ ኦርቶዶክስ አይደል መቆም አይችልም። እኛ አይደለም እኮ ያለው እኮ ራሱ ጌታ ነው። ራሱ የተናገራቸውን ቃላቶች ራሱ ያስቀመጠውን ነገር እኛ ክርስቶስን እንጂ የምናምነው ማንንም ሰው አናምንም። የትኛውንም ግለሰብ አክሴፕት አናደርግም። ጌታ ኢየሱስ ክርስቶስ ተጠመቅ ካለ እጠመቃለሁ፣ ስጋዬን ብላ ካለ እበላለሁ፣ እጠጣለሁ። አለቀ። ጌታ ኢየሱስ ክርስቶስ የተናገረው ቃል የታመነ ነው። የጌታ የኢየሱስ ክርስቶስን ቃል ለመሻር የሚነሳ እሱ የተረገመ ነው። ፈጽሞ የጌታ ኢየሱስ ክርስቶስን ቃል የሚያዛባ አስተሳሰብ ይዞ የሚመጣ የትኛውም አካል እሱ ከክርስቶስ ወገን ሳይሆን በክርስቶስ ስም የሚነግድ እንጂ የክርስቶስ ወገን ሊሆን አይችልም። ስለዚህ ክርስቶስ ተጠመቅ ያለው ክርስቶስ ነው። ስጋዬን ብላ ደሜን ጠጣ ያለው ክርስቶስ ነው። ንስሐ ግባ ያለው ክርስቶስ ነው። አለቀ። ስለዚህ ክርስቶስ ከተናገረ ያ ማለት በጅምላ ነው እያልከኝ ነው አይደል ሚኪ? በጅምላ ነው ሚስጥራቶቹ የሚያድኑት በጅምላ ነው ሀሳቡ አይደል? ምንም አንተ ያው ቃሉን በነጋዴ ሂሳብ ተናገርከው እንጂ እነዚህ ነገሮች ካልፈጸምክ ፓኬጅ ነው። እሺ ኖ ፓኬጅ ነው ብሩኬ። እነዚህ ነገሮች ካላደረክና ካልፈጸምክ እኔ እንደ ቃሉ መዳን የለም። በቃ የጌታ ቃል ነው። የጌታን ቃል አምናለሁ ብላ እንዴ በአደባባይ ወጣ ኢየሱስ ጌታ ነው የምትለኝ? በጣም የሚያሳዝነው ግን ሚኪ እነዚህ ፓኬጅ ውስጥ እምነት የለም አይደል? ይሄ ሁላ ፓኬጅ ውስጥ ግን እምነት የሚባል ነገር የለም በኢትዮጵያ ኦርቶዶክስ። ቅድሚያው በእምነት ነው። መጀመሪያ የሰው ልጅ ማመን፣ እንደውም ከማመኑ በፊት የሰው ልጅ ማወቅ መማር አለበት። ከማመን የታመንክ አሁን አንተ ለምሳሌ የታመንክ አሁን መቼ አምነህ ነው አንተ እነዚህ ሚስጥራት ይፈጸምክ? የትኛው ሰው ስለሆነ ጌታ እንደዛ ከሆነ እነዚህ ህፃናቶች ወደሱ ይመጡ ዘንድ የምንከለክላቸው ስላመኑ ነው? አይ ቆይ አይደል፣ ሰው ስለሆንክ ነው። እሺ ግን እምነት የለውም አይደል? ይሄ ፓኬጅ በኢትዮጵያ ኦርቶዶክስ እምነት የለውም። እነዚህ ፓኬጆች በሙሉ እምነት አልባ ፓኬጅ ነው። ለምን እምነት አልባ ማለት አልገባኝ። ይሄው አንተ ሳታምን ነው። አንተ ሳታምን እኮ ነው እነዚህ ፓኬጆች የፈጸምከው። ስለዚህ ሰዎች እስኪያምኑ ድረስ ወደ ጌታ መሄድ የለባቸውም። የጌታን መንፈስ ወይንም መንፈስ ቅዱስ እሱም ሳይሆን መጀመሪያ አዎ እምነት የለሽ ፓኬጅ ነው በልና ነገረኝ። ከዛ በኋላ እምነት የለውም። በወላጆቻቸው እምነት ይጠመቃሉ። ወላጆቻቸው የክርስቲያን ልጆች ስለሆኑ ክርስቲያን ተብለው የሚጠሩበትን ጥምቀት ይጠመቃሉ። ልጅነትን ያገኛሉ ማለት ነው። ይሄ ፓኬጅ በወላጆች እምነት የታጀበ ነው ማለት ነው። ኦፍ ኮርስ ምንም ጥያቄ የለውም። ኦፍ ኮርስ ስላልከው እስኪ እምነት መጽሐፍ ቅዱሳዊ ማስረጃ እስኪ በወላጆች እምነት መጽሐፍ ቅዱስ ሰዎች እንደሚድኑ የሚያሳይ ጥቅስ እስኪ። ኦፍ ኮርስ ብለሃል እንግዲህ ጥቅስ ማስረጃ እስኪ። እሺ እዛው ሐዋርያት ሥራ ላይ ነው የምሰጥህ ነገር
እሺ ዳኒ አንብበል። ሐዋርያት ሥራ ስንት? በዛ 2:17 ጀምረ እስከታች ስታነበው በደንብ 37 ሊል ነው። በቃ ዳኒ አንብበልሽ። ስንት ሺህ ሰዎች ተጠመቁ ነው የሚለው? ስንት ሺህ ነፍሳት ተጠመቁ ነው የሚለው መጨረሻ ላይ? 3000 ነው። እሺ አንብበልክ 3000 ነው የሚለው። ቁጥር ስንት ላንብበልህ? ስለዚህ ያመኑ ሰዎች ናቸው። አምነው እዛ ውስጥ ያሉ 3000 ሰዎች ያመኑ ሰዎች ናቸው። አሁን እሺ ዳኒ የመጣ የዳኒ እንጨርስና ብሩክ ወደ አንተ እንመጣለን። ችግር የለም። እሺ ዳኒ የሐዋርያት ሥራ ምዕራፍ 2 ቁጥር ስንት? ቁጥር 17 ቁጥር 17 አውጣልኝ። ስንት ላውጣልህ? ሐዋርያት ሥራ ምዕራፍ 2 ቁጥር 37 ይህንንም በሰሙ ጊዜ ልባቸው ተነካ። እደግመዋለሁ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅም ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ እደግመዋለሁ፣ ቃሉንም የተቀበሉ ተጠመቁ። አለቀ። ዳንኤ ምን ነው የሚያልቀው? ተጀመረ እንጂ ሚኬ ተጀመረ። ምን ይጀመራል? ሰው አንደኛ መጀመሪያ የተነጋገረው ነገር አለ። ሰው ከውሃና ከመንፈስ መወለድ አለበት ብሎ ጌታ መድኃኔዓለም ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው ይሄንኑ ሁለቱን አታምታታ ሚኪ። አንዱን አሁን የጠቀስከው ጥቅስ ላይ የምታወራ ከሆነ የጠቀስከው ጥቅስ ላይ እናወራለን። አሁን ቆመን ነው የምናወራው። ስለመሆኑ ነገር ስላልከኝ አይ እኮ አሁን ሁለቱ ሐሳቡም ጥቅሱም ኮንቴክስቱም ስለሚለያይ አሁን የጠቀስከው ጥቅስ ላይ ቆመህ እዚህ ላይ አንዱን ሐሳብ አሳየን። ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 3 ላይ ማሳየት ስላልቻልክ ነው ወደዚህ ያመጣን። እዚህ ላይ ቆመን አሁን የምታሳየን ማለት ነው። እሺ አሳየን ሚኪ። ጀስት መብትህ ነው፣ ግን ደግሞ የግድ እኔ ተረዳኝ ብዬ አንተ መጫን አልችልም። ግን የምነግርህ ነገር ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። እኔ አሁን አንተ ውሃና መንፈስ ማለት ጥምቀት ነው የሚል ማስረጃ ስጠኝ ስላልከኝ እነዚህ ሰዎች የሚጠመቁት ልጅነትን ለማግኘት የመንፈስ ቅዱስ ስጦታንም ለመቀበል እንደዚሁ ኃጢአታቸው ይሰረይ ዘንድ በኢየሱስ ክርስቶስ ስም መጠመቅ ስለሚገባቸው እየነገራቸው፣ ከዚህ ውጭ ሌላ ጥምቀት ሌላ ጥምቀት ሌሎቹ ጥምቀት ልጅነትን የምታገኝባቸው ጥምቀቶች አይደል እኮ አሳየን። አሁን ይኸውልህ ሚኪ የለም በማለት ሳይሆን ወራጂ እነኚህ ሰዎች ቆይ ሳያምኑ ነው የተጠመቁት። ኦፍኮርስ አሳየኝ። ኦፍኮርስ ብለሃል፣ አሳየን። ሳያምኑ የተጠመቁ ሰዎችን አሳየን። አምነው ነው የተጠመቁት። እኔ ስላለማመናቸው እያወራን ያለ ነው። የውሃውን ጥምቀት የውሃ ጥምቀት ነው። ውሃና ቆይ ሰው ከውሃ ኦፍኮርስ ብለሃል እኮ ሚኪ። ሁለቴ ነው ባይዘው ኦፍኮርስ ያልከው፣ ቅድም ለብሩኬም ለኔም ነው አሁን የደገምከውና ኦፍኮርስ ስትል በማስረጃ ቢሆን ጥሩ ነው። ኢንተራፕት ምድር ማለት ምንም ባይዝድ መሆን ሰው አይደለም። በነገራችን የፈለከው ኢንተራፕት ታደርገኝ እኮ አይ ምኑ ስታወራ በማስረጃ አውራ ማለት ነው የተጠየቀው ጥያቄ ሚኪ እኮ እያወራሁኝ ያለሁት እኮ ማስረጃ ነው። እሺ ስለዚህ ያላመነ ሰው መጠመቁን አሳየን ወዳጄ። ሰው ከውሃና ኖ ያላመነ ሰው አይደለም እያወራን ያለነው። አሁን ውሃና መንፈስ የሚለው ጥምቀት ስለመሆኑ አሳየኝ እያልከኝ ስለሆነ ሐዋርያት ሥራ ላይ ጥምቀት ስለመሆኑ በተግባር ያስተማሩበትን ነው እየነገርኩ ያለሁት። ሁለቱ የሚገናኙ አይደለም ማለት ሚኪ። ሁለቱ ጥምቀቱ ነው እያወራን ያለነው። በኮምፒውተር ቢሆን ኮፒ ፔስት ይቻላል። ኦኬ የሆነ ቦታ ላይ ከታረግና ሌላ ቦታ ላይ ሄደ ፔስት ታደርገዋለህ። የእግዚአብሔር ቃል ግን በእንደዚህ መልኩ አይፈታም። ዮሐንስ ወንጌል ምዕራፍ 3 ላይ ያለው አውድ
እዛው ላይ ቆመህ ማስረዳት ከቻልክ እንሄዳና እዛ ጋር ሄደን ውሃው ምን እንደሆነ ታሳየናለህ። እዛ ክፍል ላይ ጴጥሮስ አይደለም የተናገረው። እዛ ክፍል ላይ እነኚህ 3000 ሰዎች የተጠመቁ ሰዎች አይደለም ያወሩት። እዛ ክፍል ላይ ኒቆዲሞስና ክርስቶስ ኢየሱስ ነው የተነጋገሩት። በዛ ክፍል መሰረት አውዱን ጠብቀ ያ ክፍል ጥምቀት ስለመሆኑ ታሳየናለህ፣ መልስ ካለ ማለት ነው። አሁን የጠቀስከው የሐዋርያት ሥራ ምዕራፍ 2 ላይ ያለው ሐሳብ በትክክል የሚያሳየው አዎ ተጠመቁ ብሏል። ስለ ውሃ አይደለም እያወራ ያለው፣ ስለ ጥምቀት ነው እያወራ ያለው። እነኚህ ሰዎች ደግሞ ቆይ ሚኬ፣ ስለ ውሃ ጥምቀት አይደለም እያወራ ያለው። የትኛው ማስረጃ ስጠኝ። የትኛው? ስለ ሐዋርያት ሥራ ላይ ስለ ውሃ ጥምቀት አይደለም እያወራ ያለው። አየህ፣ እየሰማህ አይደለም ማለት ነው ሚኬ። ሐዋርያት ሥራ ላይ ስለ ውሃ ጥምቀት ነው አይደለም? አየህ፣ እየሰማህ አይደለም ማለት ነው ሚኬ። ለዛ ነው እየሰማህ አይደለም። የሐዋርያት ሥራ ላይ ተጠመቁ ያላቸው በክርስቶስ ኢየሱስ ያመኑ ሰዎች እንዲጠመቁ የጌታም ትእዛዝ ስለሆነ በክርስቶስ ኢየሱስ ያመነ ሰው መጠመቅ አለበት። ምንም ጥያቄ የለውም። ቆይ አንዴ ውሃ ጥምቀት ነው አይደለም ጥያቄ? አዎ ስለ ውሃ ጥምቀት ነው የሚያወራው። ምንም ችግር የለም። ስለዚህ ያመነ ሰው አልጠየቅኩም እኮ ወዳጄ። አሁን የጠየቅንህ ምንድን ነው? ቆይ ሚኬ፣ ለምን ከየት እንደተነሳ ላስታውስህ። ኦኬ፣ እኛ ህፃናትን የምናጠምቀው ህፃናት ሰዎች ስለሆኑ ነው ብለን የጀመርከው። ኦኬ፣ ሰዎች ስለሆኑ አልክና ዮሐንስ ወንጌል ምዕራፍ 3ን ጠቀስክ። ዮሐንስ ወንጌል ምዕራፍ 3 ስለ ውሃ ጥምቀት አያወራም። ውሃ የሚል ሐሳብ በተጠቀሰ ቁጥር ያንን ውሃ የሚለውን ሐሳብ ጥምቀት ብለህ እየፈታ ያለው አንተ ነህ። ጥምቀት ስለመሆኑ በክፍሉ አውድ መሰረት ታሳየን አትችልም። የሐዋርያት ሥራ ምዕራፍ 2 ላይ ምንም አውድ መጠበቅ ሳይጠበቅብኝ ጌታ ኢየሱስ ክርስቶስ የተናገረው ቃል የታመነ ስለመሆኑ አምኜ ተቀብዬ አደረኩ። ውሃ ባለ ቁጥር መንፈስ መወለድ ማለት ጥምቀት ስለመሆኑ ማስረጃ ራሱን ነው። የሐዋርያት ሥራ ላይ በውሃና በመንፈስ ተወለዱ የሚል አሳየን። ብራዘር ማለት ነው ብለህ እኮ መገገም አለ። አሁን የሐዋርያት ሥራ ምዕራፍ 2 ላይ በውሃና መቀበል አንተ ፋንታ ነው ግዴታ። እኔ አላቃተኝም፣ አንተ ነህ እኮ ወዳጄ። ብራዘር አሁን ከውሃና ከመንፈስ ስለመወለድ ማስረጃው ስለመሆኑ ያሳየው አሳይ አይደል? ምንም የማያገናኘውም። ዮሐንስ ወንጌል ምዕራፍ 3 እያወራ ያለው ለእኔ በቤተ ክርስቲያን አሳያለሁ። ዮሐንስ ወንጌል ምዕራፍ 3 ላይ ውሃ የተባለው ምን ተብሎ ነው የተፈታው? ንገረኝ። ምንም ተብሎ አልተፈታም። ውሃ ተብሎ የተቀመጠው ውሃ ነው። መንፈስ ነው። ከውሃና ከመንፈስ መወለድ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረን ቃል። አንዴ ድገመው፣ ይህን ንግግርን አንዴ ድገመው። ውሃ ተብሎ ነው የተፈታው ነው ያልከው። ከውሃና ከመንፈስ ሰው ከውሃና ኤችቱኦ ነገርኩህ። ኤችቱኦ ውሃ ወዳጅ፣ ውሃው ምን ተብሎ ነው የተፈታው? ሚኪ ልጅነትን ያስገኝልናል። እኔ አሁን ሌላ አልጠየቅኩም። የቅድሞ ሐሳብ ላይ ሚኪ የሆነ ነገር ሐሳብ ተናግረህ አትዝለል። ውሃው ምን ተብሎ ነው የተፈታው? በቤተ ክርስቲያን አስተምሮ መሰረት ያለማመን የምታረገው ግድ የለም። አሁን ልናይ እኮ ነው ሚኪ። አይዞ ሚኪ፣ ውሃው ምን ተብሎ ነው የተፈታው? አንዴ ድገመው። ግድ የለም ልናየው እኮ ነው። መወዛገባችንን ልናየው ነው። አሁን ውሃው ምን ተብሎ ነው የተፈታው? አንዴ ድገመው የቅድሙ ንግግርን። ህፃናት ሰዎች ናቸው አይደሉም? የቅድሙ ንግግርህን አንዴ ድገመው ወዳጄ፣ አንዴ ድገመው። የቅድሙን ንግግርህን ሰዎች ናቸው አይደሉም ወዳጄ? ሚኪ አይ ሚኪ፣ እንደሷ አንሄድማ ብራዘር። አሁን በቤተ ክርስቲያን ላይ እንደ ዋሸ ላሳይ ነው። ኢቭን ኦርቶዶክሳዊ ሆነ የኦርቶዶክስ አስተምሮት ላይ ዋሽተሃል። አሁን ይሄንን ኤችቶ ነው ውሃ ነው። ኤችቶ ነው መንፈስ ቅዱስ ነው። እሰይ አሁን ያለውን ስሙት። በቃ ይህችን ቃል ነው የምፈልገው። እችን ቃል ነው የምፈልገው። በጣም ስሙት። በቃ ቤኪ ሀሳብ እንዳትለውጥ፣ ሀሳብ እንዳትቀይር። ውሃ ነው አለን ማለት ነው ሚኪ። እሺ ምሳሌነቱ ቅድም የነገርኩ ነው። አይ ሚኪ በቃ አሁን የሀሳብ ለውጥ የለም። በቃ ሰምተንሃል። ግድ የለም ኤክስፕሌን ማድረግ አይጠበቅብህም። ምሳሌነቱ ያ ማይገቡ ብለን የምንጠራው ጌታ ሚኪ ቆይ አንዴ በቃ ውሃ ነው። አንዴ ሚኪ አንዴ በቃ አሁን አንዴ እኮ አውታት የለ በቃ እየሰማን ነውና አንዴ ሚኪ እሺ ይሄው እንደዚህ ይላል። እሺ ካሜራ የላ ዙራ
በጣም መንቀብ ስራ ነው። እሺ ይሰማል ይታያል ብዬ አስባለሁ። ካሜራ የላዙርና ያልካትን ግን እንዳትረሳት ሚኪ። ፍሊፕ ካሜራ። እሺ ይሄው። እሺ ታነብልናለህ ሚኪ አንተ? ይታያል። ሶስቱን ብሎ የሚጀምረው ቦታ ላይ እዚህ ጋር ሶስቱን ይታያል። ዳኒ የጠብቀው ቆይ ኦል ኦፍ ሰደን ስልክ ገብቶበታል ነው እንዴ? ታሳይ ጠብቀው እና የመጽሐፉንም ይዘትና ከቨሩን በዛውም ታሳየዋለህ። እሺ ሚካኤል ተመለስ ቶሎ። እሺ እስከዛ ድረስ ለሌላ ሰው የምን መጽሐፍ እንደሆነ እናሳይ። ሚኪ የዋሸባትን መጽሐፍ ማለት ነው። ኦኬ ሲመጣ እንደግምለታለን። ይሄ መጽሐፍ የቤተ ክርስቲያኒቷ አንድምታ መጽሐፍ ወንጌል ቅዱስ ይባላል። ወንጌላትን አንድምታ የሰጠችበት ማለት ነው። የተዘጋጀው በቤተ ክርስቲያኒቷ በሳቸው ፈቃድ ማለት ነው። ይሄው የምናየው የዮሐንስ ወንጌል ምዕራፍ 3 ማብራሪያ ነው። ቀደም ሚኪ ምን አለ? ውሃ ተብሎ ነው የተፈታው አለ። ነው ወይ ነው ጥያቄው። ቤተ ክርስቲያኒቷ ውሃ ብላ ኤችቶ ብላ ነው ወይ የፈታችው ነው ጥያቄው። እሱን ነው የምናየው። ሚኪ ምናልባት ሚኪ እንዴት እናድርገው? ላይቭ ላይ መሆንህን አላወቁ ይሆን ወይስ አንተም አላወቅም? ሚኪ አይ ዝም ብለህ ብትጸልይለት እኮ ነው የሚሻለው ዳንኤል። ሚኪ እኮ ማገዶ እየፈጀ ነው እንጂ ክርስቲያን ሆኖ ነው የሚሞተው። ክርስቲያን ሳይሆን አይሞትም። ጴንጤ ሳይሆን የማይሞት ልጅ ማለት ሚኪ ነው። አሜን ነው። ዝም ብለህ ጸልይለት። እሺ በቃ ሚኪን እንጠብቀው። ሌላ ሰው እንቀበል። እሺ ሌላ ሰው እንቀበል። ሚኪን አይሆፕ የሚያቋርጠው አይመስለኝም ስልኩ። ሌላ ኦርቶዶክሳዊ እንቀበል። እስከዛ ሲመጣ ግን ከዚህ እንቀጥላለን ማለት ነው። እሺ ሌላ ኦርቶዶክሳዊ ሚኪ በጣም ይቅርታ፣ አንዴ ስልክ አስቸኳይ ስልክ እንትን ብዬ ነው። አንዴ አውርቼ እመለሳለሁ ነው እንዴ? እሺ ሚኪ በቃ እንጠብቃለን። እሺ ችግር የለም ሚኪ። እሺ ሌላ ኦርቶዶክሳዊ አንድ ቁጥር ጻፉልን። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ካሜራዬን ምናምን። እሺ ክንፈ እንዴት ነው ወዳጅ? ክንፈ ይሰማል? ይሰማል ክንፈ? እሺ ዴቭ የስ እንዴት ናችሁ? ደህና ነን። ከየት ቤተ እምነት መጣ? እስኪ እሱ ይቆይና የሚቆይ ጉዳይ የለን። አይ አለመናገር መፍትሄ ነው። አንዴ በቃ መውረድም መብት ነው። እኔ ደግሞ ቤተ እምነቱን ያልተናገረ ሰው አለማውራት መብቴ ነው። ልማር መስሎኝ የመጣሁት። በቃ ልትማር ከሆነ ለመማር ታች ነው። የሆነ ነገር ሆኗል። ቮይስ ኢፌክት አድርገዋል መሰለኝ። ስለዚህ የሚማር ሰው ታች ነው የሚማረው።
የሚኪን ሀሳብ እየሰማሁ ነበረ። ለመስማት ነው እኮ አሁን ማለት በሁለቱ ሀሳብ መሀል ያለውን ወዳጅ አንተ መብት እንዳለ ሁሉ እኛም መብት አለን። መብት አለመናገር ነው። በቃ ታች ሆነ ነው ግን የምትሰማው። ላለመናገር ከሆነ ታች ሆነ ነው የምትሰማው ወዳጅ። ቴንክ ዩ ማለት አንዳንዴ መብትና ግዴታን ማወቅ አለባችሁ ጋይስ። አለመናገር መብት አለ፣ ግን አለመናገር መብት የሚከበረው ታች ሆነ ማውራት ስትችል ነው። እኛም ቤተ እምነቱን ያልተናገረ ሰው አለመስማት መብት አለ ብራዘርስ። እሺ ቡራ አለን። እሺ የት ነው ያላችሁት ወዳጅ? የት ነው ያላችሁት ወዳጅ? ምድር ላይ ነው ያለን። ኦኬ ከየት ቤተ እምነት? ኦርቶዶክስ። እሺ ከኦርቶዶክስ። ብሩኬ ትቀበሏል? እንኳን ደህና ቆየ። ሚስጥራት በኦርቶዶክስ ያድናሉ ወይ ነው ርዕሳችን። ያድናሉ ብለህ ታምናለህ? አዎ። የሚያድኑት ሚስጥራቱ ተደጋግፈው ነው ወይስ በተናጠል ነው የሚያድኑት? ተደጋግፈው። አንዴ ድምጽ ስላለ አንተ ጋር ድምጹን አስተካክሎ እንዳይረብሽ። ተደጋግፈው። ሚስጥራቱ ተደጋግፈው ነው እንጂ ብቻ ለብቻ አንዱ ሚስጥር ብቻውን አቅም የለውም። አዎ ተደጋግፈው ነው የሚያድኑት። ተደጋግፈው ነው የሚያድኑት። ለምሳሌ ማን ከማን ጋር ነው የሚደጋገፈው? የትኛው ሚስጥር ነው የሚደግፈው? ለምሳሌ ሚስጥረ ስላሴ ከሚስጥረ ጥምቀት ጋራ፣ ሚስጥረ ጥምቀት ከሚስጥረ ቁርባን ጋራ፣ ሚስጥረ ቁርባን ከሚስጥረ ስጋዊ ጋራ፣ ሚስጥረ ስጋዊ ከሚስጥረ ሙታን ጋራ፣ እነዚህ ጋራ ሚስጥረ ሜሮን እነሱ የእንትን ሚስጥሮች አይደሉም። አምስቱ አዕማደ ሚስጥር ዋና ሚስጥራት የሚባሉት አምስቱ ናቸው። ለመዳን ዋና አይደለም ሚስጥረ ሜሮን አይደለም ብሏል ወንድማችን። ለምሳሌ አንተ ስትጠመቅ ከተጠመቅክ በኋላ ካህኑ ሜሮን ካልቀባ ትድናለህ ወይ ደግሞ መንፈስ ቅዱስን ትቀበላለህ? ያ አልኩ እኮ ዋናው ጥምቀቱ ነው። ከዛ በኋላ የሚደረግ ስርዓት ነው። ጥያቄ ምንድን ነው? ካህኑ ካጠመቀ በኋላ ሜሮን ካልቀባት መንፈስ ቅዱስን ትቀበላለህ ወይ? ሚስጥረ ሜሮን እኮ ያስፈልጋል። አያስፈልግም እኮ እያልኩ አይደለም። ነገር ግን ሚስጥረ ሜሮን ያስፈልጋል አያስፈልግም አይደለም ጥያቄ። ከተጠመቅክ በኋላ ካህኑ ሜሮን ካልቀባት መንፈስ ቅዱስን ትቀበላለህ ወይ ነው ጥያቄ። አትቀበልም። መንፈስ ቅዱስን ሰው ካልተቀበለ ይድናል ወይስ አይድንም? አይድንም። በቃ ዋና ነው ለመዳን ማለት ነው። ታዲያ ዋና አይደለም እንዴት ትላለህ? ዋና አይደለም። ያ የእናንተ ችግር ይሄ ነው። በቃ ሁሌ ዋና የሆነ ነገርና ዋና ያልሆነ ነገር መለየት አትችልም። ይኸው ምን አልክ የመሰለክ ወዳጅ ቡራ፣ ይኸውልህ ስታወራ ሰማሁህ አይደል? ስታወራ ሰማሁህ። እኔ ደግሞ ሳወራ መስማት አለብህ። ዋና አይደለም አልክና ግን ሰው ሜሮንን ካልተቀባ መንፈስ ቅዱስን አይቀበልም። መንፈስ ቅዱስን ካልተቀበለ ግን ካልተቀበለ ደግሞ አይድንም አልከኝ አይደለ? ዋና አይደለም ማለት አያስፈልግም ወይ ደግሞ ለመዳን አያስፈልግም። ያ ነገር ለመዳን አያስፈልግም የሚለውን እንትን ለማለት አይደለም። ዋና አይደለም ማለት ምን ማለት ነው? ዋናውና መሰረታዊው ነገር ጥምቀት ነው። መጽሐፍ ቅዱስ ላይ የተጻፈው በጣም ሌሎቹ ስርዓቶች፣ ጸሎቶች የሚደረጉ ሌሎችም ነገሮች ይኖራሉ። እነዛ ሁሉ እንዳለ ሆኖ ዋናውና መጽሐፍ ቅዱሱ አተኩሮ የተናገረው ነገር እግዚአብሔርም የሚናገረው ነገር ጌታም ራሱ ባፉ የተናገረው ያመነ የተጠመቀ የተባለው። ስለዚህ መጠመቅ ላይ ነው የምናተኩረው እንጂ የትኛው ሚስጥር ላይ እናውራ? አንተ የትኛው ሚስጥር ላይ ነው ለማውራት የተዘጋጀው? የምትፈልገው ላይ አንተ የምትፈልገው ላይ ሚስጥረ ጥምቀትን ከፈለክ ጥምቀት ላይ ተዘጋጅተሃል። ይቻላል። አንተ ተጠምቀን ሄዳንከው? አዎ ተጠምቀን ሄዳንከው። ስትጠመቅ ምን ሆንክ? ምን አገኘክ? ልጅነትን አገኘክ። በጥምቀት ልጅነትን አገኘክ። አዎ መጽሐፍ ቅዱስ እስኪ በጥምቀት ልጅነት ታገኛላችሁ የሚል የመጽሐፍ ቅዱስ ጥቅስ ነው። እሺ ትንሽ ጠብቀኝ፣ ትንሽ ደቂቃ።
የግ ሌላ ሰው እንቀበል ወይስ ትንሽ ደቂቃ እንዴት ነው? ሌላ ሰው እየተቀበልነት ነው ወይስ ምን ይቻላል። እንጠብቅ? ሌላ ሰው ተቀበል እስከዛ ድረስ። እሺ ሚዩት አድርገው፣ ሚዩት አድርገውና ሌላ ሰው እንቀበልሽ። ተኬ እንኳን ደህና መጣክ። ሰላም እንዴት ናችሁ? ሴት ነኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነሽ? እኔ አሁን ላይ የትም እየገባሁ አይደለም፣ የትም አይደለሁም። ቤተሰቦቼ ኦርቶዶክስ ናቸው፣ ግን አሁን እኔ ግራ መጋባት ውስጥ ነኝ ያለሁት እና አንዳንድ ጥያቄዎች ስላሉኝ እሱ መጠየቅ ፈልጌ ነበር። ምንድን ነው ግራ የተጋባሽ? በምን ነው ግራ የተጋባሽ? በጥምቀት ዙሪያ። ጥምቀት ለምን ነው ግራ ያጋባሽ? እኮ እሱ ጥያቄዎችን ልጠይቃችሁ። 2 ጥያቄ አለኝ። እሱን ከመለሳችሁልኝ ብትመልሱልኝ ደስ ይለኛል። ብንመልስልሽ ምን ጌታን ትቀበያለሽ እንዴ? ኦፍ ኮርስ ለምን አልቀበልም? ጌታን እንዳትቀበይ ያደረገሽ ጥምቀት ላይ ያለሽ ጥያቄ ነው ማለት ነው። አዎ ጥምቀት ላይ ሌላም ጥያቄዎች አሉኝ። በእርግጥ እነሱንም በሌላ ጊዜ በርዕሳችሁ እጠይቃችኋለሁ፣ ግን ይሄንን ጥያቄ እንድትመልሱልኝ ፈልጌ ነበር። በጣም ጌታን ጥያቄ እንዳትቀበይ ያደረገሽ ሌላ ጥያቄ ሊኖርሽ ይችላል፣ ግን ጌታን እንዳትቀበይ ግን ያደረገሽ የጥምቀቱ ጉዳይ ነው። አዎ ሌሎች ጥያቄዎችም አሉኝ እንዳልኩ፣ ግን ይሄኛው ጥያቄ ደግሞ ጌታን እንዳትቀበይ የሚያደርግሽ ጥያቄ ያደረገሽ ብዙ ነው። አሁን ሊስት አድርጌ ነው አሁን በደብተሬ ላይ የጻፍኳቸው ነገሮች አሉ። ይሄ ነገር አለ ምናምን ብዬ የጻፍኳቸው ነገሮች አሉ። በውስጥ መስመር ማውራት እንችላለን። የምትመልሱልኝ የምትረዱኝ ብዙ እንደሆነ እኔም ገምቼ ነው። እንደዛ ነው የሚሻለው። ጥያቄዎችሽን በውስጥ መስመር ጠይቂ፣ እንመልስልሻለን። ከርዕሱ እንዳያስወጣን ማለት ነው። አሁን ርዕሱ ኦርቶዶክሳዊ ስለሆነ ርዕሱ ኦርቶዶክሳዊ ወይ ደግሞ ስንወያይ አሁን ከኦርቶዶክሳውያን ጋር የምታነሹ ጥያቄዎች ይመለሱልሻል ማለት ነው። አሁን ያለብሽ ጥያቄዎች ስንወያይ ምሰሚ ከሆነ ጥያቄዎች ይመለሳሉ በውይይት። ስለ ጥምቀት ያለኝን ጥያቄ ልትመልሱልኛችሁ እኮ ነገርኩሽ እኮ ጥያቄዎችሽን ብዙ ስለሆኑ ጌታን ለመቀበል ያለሽ ጥያቄ በውስጥ ጠይቂ፣ ካልሆነ ደግሞ ስንወያይ ስሚ፣ ጥያቄዎችሽ ይመለሳሉ በዛ ውስጥ አልኩሽ። እሺ እሺ ጌታ ነው ሶሪ ጌታውን አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው። ከየት ቤተ እምነት ነው? ኦርቶዶክስ። ኦርቶዶክስ የሚያድን ሚስጥር አለ ወይ? በኦርቶዶክስ ነው ርዕሳችን። የሚያድን ሚስጥር ያድናል እንዴ? አይ ጥያቄ ነው። እኔ ጥያቄ ነው እየጠየቅን ያለ ነው። አንተን እሱንም አመት ነግረን የለም ሚስጥር ያድን። ምንድን ነው የሚያድነው? ማመን፣ ወንጌልን ማመን ነው የሚያድነው። ወንጌልን ማመን ማለት ነው ማለት ነው። ወንጌል ምንድን ነው? ወንጌል የመዳን መንገድ ነው ባጭሩ። እስኪ ይሄን የመዳን መንገድ ንገረኛ። ምን እያልከን ያለ? ሚስጥር ያድንም። ወንጌልን አንብበህ ካመንክ ነው የምትድነው። በቃ ከዛ ውጭ የሚያድን ነገር የለም። ወንጌል ስትል ያ ወንጌል ክርስቶስ ስለሆነ ኢየሱስን ማመን ነው የሚያድነው እያልከ ነው? አዎ ስለ ክርስቶስ አንተ ኢየሱስን አምነህ ድነሃል? ጌታውን አንተ? አዎ። መች ነው ያመንከው ኢየሱስን? አሁን ራሱ እያመንኩ ነው። እንዳመንኩኝ ነው። አይ እኮ መች ነው ያመንከው? እያመንከውማ ነው። መች ነው ግን ኢየሱስን የተቀበልከው ያመንከው አዳኝ መሆኑን አምነህ የመሰከርከው መቼ ነው? ግዴታ መመስከር አለብህ ስትል ቃሉ እንደዛ ስለሚል ነው። አውጥቼ አነብልሃለሁ ከፈለክ። ግን መች ነው ያመንከው? ዋናው አንብብልኝስ። ስድል መመስከር ነው ያመንከው። ጌታሁን መች ነው ያመንከው? ክርክር አታርገውና በቃ ያመንክበትን ጊዜ ንገረኝ። እኔ ከቤተሰቦች ጀምሬ ኦርቶዶክስ ስለሆንኩኝ በዛው እንዳመንኩኝ ነኝ። በቃ መቼ ማለት ነው? በ40 ቀን ምናምን እንደዛ በአንድ አመት በ40 ቀን በለው ባጭሩ። የተጠመቅኩት ያን ጊዜ ስለሆነ ስርዓተ ጥምቀቱን የፈጸምኩት በ40 ቀን ስለሆነ። ታዲያ በ40 ቀን አምነህ ነው ወይስ ተጠምቀህ ነው የዳንከው? ታዲያ ተጠምቄም ከዛ ደግሞ ሳውቅ እያመንኩኝ መጣሁ። አለቀ። ታዲያ ሚስጥር አያድንም ያልከኝ ለምንድን ነው? ቅድም አሁን ለምሳሌ አንደኛው በኢትዮጵያ ኦርቶዶክስ ሚስጥር የሚባለው ጥምቀት ነው። ሚስጥረ ጥምቀት ሲባል አልሰማህም?
ሚስጥረ ጥምቀት ነው እንደሚለው እዚህ ጋር ታዲያ ሚስጥርና ጥምቀት ላይ እንጂ ሚስጥራት አይደሉም የሚባሉት? ጥምቀት፣ የጌታ እራት፣ ቁርባን፣ እነዚህ ሜሮን ሚስጥራት አይደሉም የሚባሉት በኢትዮጵያ ኦርቶዶክስ? አዎ። ታዲያ እኮ የጠየቅን ሚስጥር ያድናል ወይ ስንል ጥምቀት ማለት ነበር። በአሁን ስለ ጥምቀት ሚስጥር ነው ልትል ከሆነ ሚስጥረ ጥምቀት የባለበት ምክንያት በአጭሩ እኔ አልጠየቅኩም። ለምን ተባለ አይደለም ያልኩ። አሁን አንተ ተጠምቀን የዳንከው ማለት ነው በ40 ቀን? አዎ በ40 ቀን ተጠምቀን የዳንከው። በ40 ቀን የትኛውን ወንጌል ሰምተህ ነው የተጠመቀው? ወንጌል ሰምቼ ሳይሆን ወንጌል የሰሙት ቤተሰቦቼ ናቸው ያሳመኑኝ በዛን ሰዓት። አሳመኑ ወይም ድንገት ተፈለስፌ ምናምን አይደለም። ምን ያውን ገባ። እኔ ከተወለድኩ ጀምሬ ቤተሰብ በእነሱ በሚያውቁት በሚድኑበት መንገድ አጠመቁኝ፣ ዳንኩኝ። በቃ መጽሐፍ ቅዱሳዊ ማስረጃ ተነሽሽ ያመነ የተጠመቀ ይድናል አይደለም የሚለው ወንጌል የጋር የሚለው እንደዚህ ያመነ የተጠመቀ ይድናል አይደል? የት ጋር ነው እንደዛ የሚለው? አሳየኝ እስኪ። እሺ ላውጣለሁ። አንተ ግን የለም። ቆይ አንተ መጽሐፍ ቅዱስ ታውቃለህ? እዚህ ጋር የለም የለም አለ ምናምን ሳይሆን አውጣልኝ ነው በቃ ያልኩህ። የለም አለ። ቆይ አንተ አታውቅም ወይ አውቃለሁ የሚለውን መልስልኝ ጎበዜ። በቃ ጥቅሱን አውጣና አሳየኝ አልኳት። ቆይ ታውቃለህ አታውቅም? እዚህ ጋር አንተ አሁን የኔ ማወቅ አለማወቅ አይደለም ጉዳዩ። እሺ ለምን አይደለም? እናንተ ስራችሁ እኮ ማደናበር ስለሆነ እያወቃችሁ አሁን እዚህ ጋር ማደናበር ምን ነው ማደናበር? በቃ ወይ አውቃለሁ በል ወይ አላውቅም በል። እኔ እሺ አላውቅም በቃ አሳየኝ። አላውቅም አዎ አላውቅም። ስለዚህ አንተ አላመንክም። አንተ እኔ ልጠይቀህ አይችልም እንዳስተምርህ እችላለሁ። አንተ ያመንከውን ጥቅስ አሳየኝ እንዴ። እኔ አላውቅም አልኩ በቃ ይኸው አሳየኝ። አንተ ሳታውቅ አዳንክም እኮ ገና። አንተ ድነናል አያዳንን ነው የምትሉት እናንተ። አሁን ስለኛ የምታወሩት በማንኛው እውቀታችሁ ነው? ቆይ እናንተ አያችሁ ምንድን ነው መሰለህ አሁን ጌታ አሁን እናንተ ግብዝ በቃ ባዶ ሆኖ ምናምን ሰው ምንም አሁን ያመነ የተጠመቀ የሚለው ጥቅስ በኢትዮጵያ ኦርቶዶክስ ልክ እንደ ታክሲ ጥቅስ ያለ ማርያም አማላጅነት ዓለም አይደለም እንደሚለው ተረታችሁ በቃ የተለመደ ጥቅስ ነው። ቢያንስ ይህን ጥቅስ እንኳን ይዘህ መምጣት አለ። ለእናንተ እኮ እኛ ትክክል የሆነበት መንገድ ለእናንተ ዝም ብሎ በቃ አሁን ጥቅስ እንኳን መጥቀስ የማይችል ሰው ዝም ብሎ ማውራት አይችልም። ቢያንስ ቢጻፍ እንኳን ለእኛ ሌላ ጊዜ አንብብ። በቃ የእግዚአብሔር ቃል አንብብ። አታውቅም እናንተ ምንድን ነው ከየት ነው የመጣችሁት የሚለውን ተወውና ቢያንስ እንደዚህ መሰረታዊ የሆነውን የእናንተን ጥቅስ እንኳን ለማንበብ ሞክር። ይቅርባችሁ፣ ግብዝነታችሁ ይቅርባችሁ። እሺ ቡራ አገኘክ? እሺ የማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ለፍጥረታት ሁሉ ወንጌልን ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እሺ ቆይ አንዴ ቡራ ቆይ ሶሪ ልውል የገባኸው ወንድም ሚውት አታደርግልንም? ድምፅ አለ አንተ ድምፅ አለ አንተ ጋር ሚውት አድርግልን። እሺ ቴንክ ዩ። እሺ ቀጥል ቡራ ሶሪ። ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያላመነ ምን ይሆናል? ይፈረድበታል። አንተ አምነህ የተጠመቀው ማመን ማለት ምን ማለት ነው? አይ ንገረኝ። ማመን ማለት እንደዚህ ነው ብለህ ትነግረኛለህ። ሌላ መረዳት አይ ገባኝ እኮ አሁን በትክክል አሁን ሰው ሁሉ እየሰማን ነው። ህዝብ በጣም ብዙ ሰው እየሰማን ነው። ማመን ማለት ምን ማለት ነው ለአንተ? እሺ ቁጥር 15 ላይ ምን አላቸው ጌታ ኢየሱስ ክርስቶስ? ምን አላቸው? ወደ ዓለም ሁሉ ሂዱ፣ እሺ ለፍጥረት ሁሉ ወንጌልን ስበኩ። በቃ ያን የተሰበከውን ወንጌል ኢየሱስን ማመን ማለት ነው። ሌላ ምንም ትርጉም ምን ማለት ነው? ማመን ነው። ማመን ማለት ዝም ብሎ ኢየሱስን ማመን አይደለም። ማመን ማለት ምን ማለት ነው? ማመን ማለት ነው ኢየሱስ ክርስቶስ ስለኔ ኃጢአትና በደል ሙቷል፣ ተሰቅሏል፣ ደግሞም በሶስተኛው ቀን ተነስቷል፣ ሊወስደኝ ይመጣል ብሎ ማመን ነው። ሌላ ምንም ሌላ ትርጉም የለውም። የሚሰበከውም ወንጌል ይሄ ነው፣ የሚያድነውም ወንጌል ይሄ ነው። ይሄን ሰው በልቡ አምኖ መመስከር ማለት ነው። ሌላ ምንም ትርጉም የለውም። እሺ አንድ ጥያቄ ልጠይቅ አንተ። አይ ምንም አትጠይቀኝም። በቃ አንተ አምነህ ነው ወይ ይተም? ለምን አልጠይቅም? ለምን ትሸሻለህ? ለምን አልጠይቅም? አይደለም ጥያቄ ነው የምጠይቅህ። አንዴ ስማኝ። እሺ
ማመን ማለት ጥያቄ ልጠይቅ፣ መጀመሪያ ጥያቄ ልጠይቅ። ከዚህ ጋር ተያያዥ የሆነ ሰው እየሰማን ነው። ጥያቄ ልጠይቅና መልስልኝ። ሰው ይስማም አይስማም እሱ አንተ በቃ እኮ አትጨነቅ። እሱ እኔ እናንተ ላይ ብቻ ትኩረት አድርግና መልስልኝ። ይኸውልህ አይደለም ሰው እየሰማን ነው። አባባል ላይ ገብተዋል። ለምን የምናወራቸው እያንዳንዱ ኮንቨርሴሽን የምናደርጋቸው ነገሮች ሁሉ ለጥያቄ መልሳለህ። ለጥያቄ መልሳለህ። መጀመሪያ እኔ ለምጠይቅ መልስ ስጠኝ። አይ በቃ ልትመልስ ነው የገባው። ስለሚስጥራት ልትመልስ ስለሆነ የገባው ወደ ጥያቄ ወደ መልስ ይኸው ነገር ሚስጥራት ማለት አምነህ ነው ወይ የተጠመቅከው? አምነህ ነው ወይ የተጠመቅከው? ማመን ማለት ምን ማለት ነው? መለስኩልህ እሱን። በቃ ሌላ ትርጉም ካለው ልክ አይደለም። አልመለስክም። መለስኩ አትበል። ህዝቡ ለምን ታሳስታለህ እኮ? ትክክል ካልሆነ ማመን ማለት እንደዚህ ነው ብለህ ንገረኛ ወዳጄ። ምን ሆነ? ማመን ማለት እንደምታስበው የሆነ ጌታ ኢየሱስ ክርስቶስ ሰይጣንም ያምናል ይንቀጠቀጥማል። ገብቶሃል አይደለ? ማመን እኮ ምን ማለት ነው? ትርጉሙ ንገረኛ። ማመን እንደዛ አይደለም። ማመን ማለት ኢየሱስ ጌታ ነው ምናምን ስላልክ አይደለም። ማመን ማለት እግዚአብሔር አድርጉና አታድርጉ ያለውን ነገር በእውነት ማድረግ ማለት ነው። ማመን ማለት ወደ መሬት ቆይ ስማኝ፣ ያለውን ነገር ፈጽመህ ነው ወይ የተጠመቅከው? በቃ ችግር የለውም ተቀበልኩ ያንተን ትርጉም ያንን ነገር በቃ። ስለዚህ የሰው ልጅ ደግሞ ይህንን ነገር ሙሉ ለሙሉ ያደርጋል ብለህ ታምናለህ? የሰው ልጅ ይህንን ደግሞ ሁሉንም ጥያቄ ነው ያለህ ማለት ነው። ጥያቄ ነው ያለህ ማለት ነው። መልስ የለህም። የኔ ጥያቄ በ40 ቀን ታዲያ አንተ የተረጎምከውን ትርጉም ፈጽመህ ነው ወይ የተጠመቅከው? ይኸውልህ በ40 ቀን መጀመሪያ ከሆነ እኮ በ40 ቀን በ80 ቀን በ6 ወር በ5 ወር መሆኑ አይደለም ጥያቄው። መጀመሪያ መነሳት ያለበት ጥያቄ በጥምቀት ታምናላችሁ ወይ ነው። ይኸውልህ የእናንተ ሁሌ ጥያቄ ሴንተር መሳት ማለት ነው። በጥምቀት ታምናላችሁ ወይ ነው። ከዛ ወደ ቀኑ እንመጣለን። በጥምቀት ታምናለህ አይደለም? ሌላ ምንም። ይኸውልህ ቆይ ስማኝ፣ አንተ ጥምቀት የዘላለም ሕይወት ያስገኛል አያስገኝም? እሺ አሁን ላውራ፣ ትሰማኛለህ? ፈቃደኛ ነህ? በቃ አንተ ጥያቄ አዘጋጅተህ አይደለም የምትመልሰው ወዳጅ። ለእኔ ጥያቄ መልስ አለህ ወይስ የለህ? መለስኩልህ እኮ። በቃ ለእኔ ጥያቄ መልስ ካለህ በ40 ቀን አምነህ ነው ወይ የተጠመቅከው? ይሄ ነው ጥያቄ። 40 ቀን ምን ይሰራላል? አንተ 40 ቀን 80 ቀን ምን ይሰራላል? መጀመሪያ አንተ ጥምቀትን ታምናለህ ወይ ነው። እኔ ደግሞ ጥያቄ እኮ ለእኔ ጥያቄ መልስ የለህም ማለት ነው። አንተ ወደዛ እመጣላለሁ። አሁን አንተ ስለ 40 ስለ 80 ቀን አንተ ዋናውን ሳታምን 40 እና 80 ቀን ለምን አስጨነቀ ወዳጄ? አዎ ለምን መሰለህ? አንተ የተጠመቅከው በ40 እና በ80 ቀን ስለሆነ የተጠመቅከው ስለዛ ጥምቀት ነው። ኦርቶዶክስ እመጣላለሁ፣ እኔ ወደዛ እመጣላለሁ። ግን መጀመሪያ አንተ ሲጀመር ቆይ አይደለም አንተ እሺ፣ አሁን አድገህ ከፍ ብለህ አሁን ለምሳሌ ትልቅ ሰው ነው። አሁን አንተ ለምሳሌ አምነክ በቃ ከዚህ በኋላ እንድታወራ አልፈቅድልህም። ለጥያቄ መልስ ካለህ ታወራለህ፣ ካልሆነ ግን በቃ ሌላ ሰው ይገባና ከሌላ ሰው ጋር እናወራለን። ጭቅጭቅ ይሆናል። እንደዛ ነው። አሁን ጥምቀት ማዳኑን ታምናለህ ማለት ከዛ ቀጥሎ ከፈለክ እናወራለን እሱ ላይ። ለኔ ጥያቄ መልስ ካለ ግን ለአንተ ልምምድ ማስረጃ አስተምጻለሁ፣ ካልሆነ ግን እሺ። ይኸውልህ ብሩክ፣ ይኸውልህ ስማኝ ብሩክ፣ አንድ ጥያቄ የእውነቴን ነው የምልህ። ለእናንተም ለሚሰማውም ሰው ለማንኛውም ሰው ህይወት የሚሆነው ነገር ምንድነው? የአንድን ነገር ሴንተሩን ስታገኙት ነው። የአንድን ነገር ሴንተር ማለት ምን ማለት ነው? ለምሳሌ ጥምቀት ብለን አንስተናል። ሚስጥረ ጥምቀት ላይ ያመነ የተጠመቀ ይድናል ነው አይደል ያልነው? አሁን እኔ ያነሳሁልህ ርዕስ ይሄንን ነው አይደል? መጽሐፍ ቅዱሳዊ ጥቅስ አንተ ብድግ ብለህ 40 ቀን 80 ቀን የሚል ጥቅስ አንስቼልሃለሁ? አላነሳሁኝም። ያነሳሁት ምንድን ነው? አሳየኝ አልከኝ። ቆይ ስማኝ ቆይ። ያመነ የተጠመቀ ይድናል የሚል አሳየው። አንተ ያመነ የተጠመቀ ይድናል በሚለው ታምናለህ አታምንም? ጥያቄ። ኦኬ እሺ፣ አሁን በደንብ ስማኝ። ሰማሁህ አይደለ? ያመነ የተጠመቀ የሚለውን ጥቅስ ስጠቅስ አንተ ፈጽመከዋል ወይ ነው ዋናው ጉዳይ። አንተ በዚህ ጥቅስ መሰረት ድነሃል የሚለውን ትምህርት እየተመለከትን ነው። ለዚህ ትምህርት አዎ የምትል ከሆነ እናወራበት፣ ካልሆነ ግን አንተን ያላዳነህን ጥቅስ ጠቅሰክ እንድናወራ እንትን ማለት የለብህ። አዎ እኔ ድኛለሁ። መልካም፣ አምነህ ነው ወይ የተጠመቅከው በዚህ ጥቅስ መሰረት አንተ? ብራዘር ኦርቶዶክስ። እሺ ኦርቶዶክስ የሚያድን ሚስጥር አለ በኦርቶዶክስ? ርዕሱ ጌታ መጣው እንደዛ ቢል ርዕስ አለ። ግን ስለ ርዕሱ አይደለም እያወራን ያለ ነው። ርዕስ ኦልሬዲ ሰተነዋል።
የሚያድን አለ ወይ ብራዘር? በኦርቶዶክስ ሚስጥር አለ የሚያድን ኦርቶዶክስ ውስጥ? ርዕሱ መጀመሪያ ከየት ተነሳ? ከየትም ይነሳ ወዳጄ፣ ከየትም ይነሳ የሚያድን ሚስጥር አለ ወይ በኦርቶዶክስ? አይመለከትህም እሱ ወዳጄ። እንዴ የሚያድን ሚስጥር አለ ወይ በኦርቶዶክስ? አንተ ርዕሱን ከየት ክፍል እንዳመጣ ብትነግረኝ እኔም ደግሞ መልሱን ልመልስልህ ዝግጁ ሆን ነበረ። ከእናንተ ከቤተ ክርስቲያናችሁ ሚስጥራት የሚባሉ ለምሳሌ ጥምቀት ያድናል? አዎ። እሺ መጽሐፍ ቅዱሳዊ ማስረጃ አስጠን እስኪ። አንተ ጥምቀት አድንም ብለህ ነው የምታስበው? ወዳጅ ጠየቁ ማለት እኛ ስንጠይቃችሁ ለምን ጥያቄ እንደምትጠይቁ ነው ግራ የሚገባን። አሁን አንተ ነው እኮ የተጠየቅከው ወዳጅ፣ ስለ አንተ ነው እያወራን ያለ ነው፣ ስለ እኔ አይደለም። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቋል አልተጠመቀም? አሁንም ጥያቄ ነው ያለ ወዳጅ፣ አሁንም ጥያቄ ነው እየጠየቅክ ያለው። ስጠይቅህ ነው አንተ መልስ እኮ እንድትመልስልኝ ነው። አዎ መልስ መጀመሪያ የተጠየቀው ጥያቄ መልስና ከዛ እኔ ደግሞ ያንተን ጥያቄ መልስልሃል። እሺ እኔ በመጠመቄ ድኛለሁ። እኔ መቼ በመጠመቅ ድናል ወይስ አልዳንክም አላልኩ። መጽሐፍ ቅዱሳዊ ማስረጃ ስጠኝ ያልኩ። እሺ እኔ በ40 ቀኔ በመጠመቄ ድኛለሁ። አሁንም መዳንህን ነው እየተነገርከኝ ያለው። ማስረጃ መጽሐፍ ቅዱሳዊ ማስረጃ ስጠኝ ያልኩ ወዳጅ። እሺ ዘሌዋውያን 12 ላይ ግባ። እሺ ዘሌዋውያን 12 ላይ ልንገባ ነው። እሺ ዘሌዋውያን 12 እሺ ዘሌዋውያን 12 እሺ ቁጥር ስንት? ከቁጥር 1 ጀምረ ይኸው እስከ ቁጥር 12 አካባቢ እስከ ቁጥር 3 4 5 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ሕመሟም መርገም ወራት ትረክሳለች። በ8ኛውም ቀን ልጁ ከስጋ ሸለፈት ይገረዝ። እሺ ቀጥል። ከደሟም እስክትነጻ 33 ቀን ትቀመጥ፣ የመንጻቷ ቀንም እስኪፈጸም ድረስ። ቆይ እዚህ ጋር 33 እና 7 ስንት ነው? 40። ስለዚህ ምን በ40 ቀን ምን ይውላል? አሁን 40 መሆኑን አወቅ። ምን ሆነ በ40 ቀን? ቀጥል። ከ33 እሺ የመንጻት ቀንም እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅም ብትወልድ እንደ መርገም ወራት 2 ሳምንት ያህል የረከሰች ናት፣ ከደሟም እስክትነጻ ድረስ 66 ቀን ትቀመጥ። የመንጻቷም ወራት በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የርግብም ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣ። አለ አይደለ? አዎ አለ። እሺ 66 እና 33 ስንት ሆነ? 66 እና 66 እና 33 79 33 ሳይሆን 14 ቀን ይላል አይደለ? ለ14 ቀን የረከሰች ናት ይላል ሴት ብትወልድ እኮ። የትኛው ልደምር? ስንትና ስንት ልደምርልህ? 14 እና 66። እሺ ይሄው የመንጻት ወሯ በተፈጸመ ጊዜ ሴት ልጅ ብትወልድ እንደ መርገም ወራት 2 ሳምንት ያህል የረከሰች ናት። 2 ሳምንት ማለት 14 ቀን ነው። እሺ ከደሟም እስክትነጻ ድረስ 66 ቀን ትቀመጥ። እሺ 66 እና 14 80። ከዛ ወዴት ትሄዳለህ? የመንጻት ወሯም በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት። የመንጻቷ ወራት የቱ ጋር ተፈጸመ? ወዳጄ እያወራን ያለነው ስለ ጥምቀት ነው፣ ረስተው ነው። ስለዚህ ያ ጥምቀት መቼ? ያኔ የደም ጥምቀት ነው። የምን ጥምቀት ነው የምትለው? ዘሌዋውያን ላይ የምን ጥምቀት ነው የምታወራው? ያኔ የደም ጥምቀት አለ። በሰዋት አሳየን። የደም ጥምቀት አለ የሚል አሳየን። በል መናፍቁ አሳየን። እሺ ቀጥል 66 ከሚለው ጋር ምን ትውሰድ ይላል ወደ ካህኑ። እሺ ለሚቃጠል መስዋዕት የርግብም ግልገል ወይም ዋኖስ
ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣ። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይለትማል። ከደምም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው። ስለዚህ ይሄ በ40 እና በ80 ይሄ ሰው ነጽቷል አልነጻም? ድኗል አልደነም? ወዳጄ አሁን እያወራን ያለው ስለ ጥምቀት ነውና የቱ ጋር ነው ጥምቀት አለ? በደም ጥምቀት ያልከው የቱ ጋር ነው? ያ የሚደረገው ያ እርግብም ሆነ ሌላ በግም ሆነ የደም ጥምቀት ያልከው ምኑ ጋር ነው? በደም ሰው ሲጠመቅ በብሉይ ኪዳን ላይ የት ነው ያየኸው? ማን ያስተማረ? በብሉይ ኪዳን አላልኩም። ይኸውልህ የደም ጥምቀት አላልኩም እኮ ይግባ። ረስተኸው ነው? ቅድም ያልከውን ረስተኸው ነው? ቆይ አዳምጠኝ። እርግቡ በግም የደም ጥምቀት ስትል አልነበረ? ረስተኸው ነው? እሱን አላልኩም የምትለው አይንህ በአይን የምትክደው አይደለም እኮ። የደም ጥምቀት እያልኩ አይደለም። ይኸውልህ ከገባ ከተረዳህ የደም ጥምቀት ያልከውን ማስረጃ አሳየኝ ያልከውን ረስተኸው ነው? እሱን ትተኸው ነው? ከተውከው ልተው ታውከው እኮና በታውና ለበተው አይደለም እኮ። እሺ እንግዲያውስ አሳየን። የደም ጥምቀት የሚል አሳየን ብራዘር። የደም ጥምቀት የሚል አሳየን። ይኸውልህ ሬዳታ እንድንግባባ ነው ማስረጃ እየጠየቅኩ ያለሁት፣ እንድንግባባ ነው ወዳጄ። የደም ጥምቀት አሳየን። አንተ ድናህል አልዳንክም ነው የሚለው። መዳኔን አስረዳው አይደለ ወንድም አለም። የደም ጥምቀት የሚለውን አስረዳንና ከዛ በኋላ ደግሞ እንቀጥላለን። ያልከውን ሐሳብ ወይ ደግሞ ተሳስቼ ነው አምልጦኝ ነው በልና ልለፍ። እኔ ተሳስቶኝም አይደለም አምልጦኝም አይደለም። እሺ እንግዲያውስ የደም ጥምቀት አሳየን ማስረጃ እስቲ። የደም ጥምቀት እያልኩ አይደለም እኮ ይገባል። ቅድም የደም ጥምቀት ስትል ነበረ። ማስረጃ ስጠን። ወይ ተሳስቼ ነው በል፣ አልያም ደግሞ አምልጦኝ ነው በል። አልፋለሁ። እኔ ተሳስቼም አይደለም አምልጦኝም አይደለም። እንግዲያውስ ማስረጃ ስጠኝ። የደም ጥምቀት ያልከውን ማስረጃ ስጠኝ። ላስረዳ። ዘሌዋውያን ላይ ያለውን የደም ጥምቀት አሳየን። ላስረዳ። አሳየኝ። እሺ እርግብና ይላል አይደለ? እርግቧ ምን ትደረጋለች? ሌላ የሚቃጠል መስዋዕት ይላል አይደለ? ለካህኑ ይዛት ይሄድ ይላል አይደለ? ያ ምንድነው? እርግቧ ምን ትደረጋለች? ጥምቀት አሳየን ወዳጄ፣ ጥምቀት አሳየን። ያኔን የተጠመቅኩት እያልኩ ነው። እኔ ስለ አንተ ጥምቀት አላልኩም። ዘሌዋውያን ላይ የደም ጥምቀት አለ ብለህናል። ያንን የደም ጥምቀት አሳየን። ካለዛ ዋሽቻለሁ ተሳስቼ ያለው በለኝ እንልለፍህ እኮ አልኩ። አልዋሸሁም፣ አልተሳሳትኩም። አሁንም እንግዲያውስ የደም ጥምቀቱን አሳየኝ። ማን ነው እዚህ ጋር በደም የሚጠመቀው? መነጋገር እንችላለን ወይስ ማውራት? አለበለዚያ ማን ነው በደም የሚጠመቀው? ብራዘር እየተነጋገርን ያለ ነው ወዳጄ። ያቺ ህፃን ያኔ እርግብ ወይም ሌላ መስዋዕት ሊሆን ይችላል፣ የሚቃጠል መስዋዕት በግብ ወይም የተለያዩ ነገሮች ሊሆን ይችላል። ባለቤቱ የለህም። እሺ ችግር የለም አልፌ ያለው ትቼዋለሁ። ለምን እንደምታልፍ ሌላ ጊዜ ሳይኖር ብራዘር አትደረብ። ካለህ አሁን ምድር ሰጥሃለሁ ወዳጄ። ግን እንዳለው ሰው አክት አታረግም። የደም ጥምቀት ብለህ ተናግረሃል። የተፈጸመው የደም ጥምቀት ነው ብለሃል። ውሸት ነው። ብራዘር አንድ የደም ጥምቀት የሚባል በአዲስ ኪዳንም በብሉይ ኪዳንም ካለ ታሳየኛለህ። አሁን እየጠየቅኩ ያለሁት የደም ጥምቀት አንዴ ብራዘር፣ ዘሌዋውያን ላይ የደም ጥምቀት ብለሃል። ውሸት ነው። የደም ጥምቀት የሚባል ሐሳብም የለም። በደምም የተጠመቀ ሰው የለም። ይሄ መስዋዕት የሚደረገው የመንጻት መስዋዕት ለእናትየው ነው ወይስ ለልጅየው ነው? ለእናትየውም ለልጅየው። አሳየኝ ለልጅየው መሆኑን። እሺ ደግማ አንብበው። ቁጥር ስንትን ላንብበልህ? ቁጥር ስንትን ላንብበልህ? ከአንድ ጀምረህ ሂድ ብራዘር። እሺ አንብበው። እኔ ደግሜ ያላነበውም አንብበው ወዳጅ። ከአንድ ጀምረህ አይባልም። የማታውቀውን ጥቅስ ከአንድ ጀምሬ የማነብበት ምንም ምክንያት የለኝም። ዘሌዋውያን 12 ከቁጥር 1 ጀምረህ አንብበው ወዳጅ። አንብበህ አስረዳን። ምኑ ጋር ነው ያለው? ቅድም አንብቤልሃለሁ። ዘሌዋውያን ቅድም ያነበብከውን አንብበው ደግመህ። ቁጥር ስንት? ቁጥር ከነገርከኝ አነብልሃለሁ። የማታውቀውን ቁጥር ግን እኔ ሳነብ አልገኝም ወዳጅ። ቁጥር 1 ላይ እሺ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አነበብኩልህ። ቁጥር 1 ላይ የለም። ቁጥር 1 ላይ እሺ ቀጥል። ምኑን ልቀጥልልህ? ሁለትም ሶስትም ቀጥል። ሁለትም ሶስትም አልቀጥልም። አንዱን ምረጥ። ቀጥላ ስታነብ ነው። አንድ ርዕስ እኮ ከላይ ጀምረህ እስከታች መልስ ታገኝ እኮ። አንብባ ብራዘር፣ አንብብና አሳየን ወዳጄ። እንዴ ምን ሆነ ነው? የቱ ጋር እንዳለ የማታውቀውን ጥቅስ እያስነበብከን ትውላለህ እንዴ ወዳጄ? እሺ አንተ ይሄን ርዕስ ጌታ መጣኸው ብራዘር። እስቲ አሳየኝ አንተ ያመጣኸው። አሁን እዚህ ጋር ነን ያለ ነው እኮ ወንድም አለም። በቃ የለህም አንተ ይሄን ርዕስ ከሌለ ሌላ ጊዜ በጥምቀት እድናለሁ ብለህ
ሁለተኛ እንዳታወራ ወዳጅ። ተሳስተ ማለት ነው። እሺ ተሳስተ በጥምቀት ዳናለሁ ብለህ እንዳታወራ ወዳጅ። ቤተክርስቲያን ቀልዳብሃለች። ምን ብላ ነው የቀለደችልህ? ከክርስቶስ ላይ አውርዳ። እሺ ሌላ ኦርቶዶክሳዊ። እሺ ተሾመ ሰላም ነው? ከየት ቤተ እምነት መጣ ወዳጅ? ሄሎ። እሺ ከየት ቤተ እምነት መጣሽ እህት ዓለም? ከኦርቶዶክስ። እሺ እንኳን ደህና መጣሽ። አሜን። እንኳን ደህና ቆያችሁ። እሺ የሚያድኑ ሚስጥራቶች አሉ በኦርቶዶክስ? እኔ የማምነው ልንገርህ፣ ሚስጥረ ጥምቀትን ኢየሱስ ክርስቶስ አንድነትን እና ሶስትነትን መንፈስ ቅዱስን ወይንም ደግሞ እኛም እንደምናምነው ማለት ነው። እንደማምነው እንደገባኝ ልንገርህ፣ ሚስጥሩን የገለጠበት የሶስትነቱን ብዬ አምነዋለሁ። እንደዛ ሌላ እንዴት ሚስጥሩ እንዴት ነው የገለጠው? እስቲ ያሳየኝ። ልክ ሲጠመቅ በዮሐንስ እጅ ሲጠመቅ ማለት ነው የምወደው ልጄ ይሄ ነው ብሎ በእርግብ አምሳል መንፈስ ቅዱስ መጣ ነው አይደል የሚባለው ሚለው። እሺ እና እሱን አምናለሁ። በቃ እስከዚህ ድረስ ማለት ነው። ሶስትነቱን እሺ አባለ ነበር አይደል? ወልድ ደግሞ ኢየሱስ ክርስቶስ ነው። ራሱ ኢየሱስ ክርስቶስ ተጠመቀና አባለ ወልድ ከዛ መንፈስ ቅዱስ ነው የሚለው ገብቶኛል። እሺ እኔ እንደገባኝ ማለት ነው። በጣም ጥሩ። እሱ ጋር ቆማለሁ እኔ በቃ ማለት ነው። ከዛ ግን ጥምቀት ያድናል ብለሽ ታምናለሽ? ጥምቀት እኔ ያድናል ብዬ አላምንም። ግን በቤተሰቦቻችን ሄደን እንጠመቃለን። ያው እንደዚህ ስርዓቱን እንፈጽማለን። እኔ አሁን ሲገባኝ ግን ጥምቀት ምኑ ጋር እንደሚያድን አላውቅም። ጎበዝ። እሱ ነው። እሺ የሚያድነው ማን ነው? የሚያድነው ምስጢረ ስጋዊ ማን ነው? ቁርባን ማለት ነው። ኦኬ እሺ። ጥምቀት እንደሚያድን አታምኝም? ጥሩ ነው። ምስጢረ ስጋዊ ደግሞ ቁርባን ያድናል ብለሽ ታምኛለሽ? አዎ ያው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አይደለም የሚል በሱ አምናለሁ። ትክክል። አዎ ታዲያ እሱን ስለ ቁርባን ነው እያወራ ያለው። ቁርባን ምን ራሱ ቁርባን ማለት መቀበል ማለት አይደል? በእናንተ የጌታ እራት። አዎ እኮ ጌታ አሁን የጠቀሹ ክፍል ላይ ዮሐንስ ወንጌል ምዕራፍ 6 ላይ ያወራው ስለ ቁርባን ነው። እንደዛ ክፍል ላይ ያወራው በቃ በአጠቃላይ እኔ እንደሱ ነው የማውቀው። አዎ ለምን መሰለሽ እንደዚህ የጠየኩሽ ለምን መሰለሽ? ኦኬ ኢየሱስ ክርስቶስ አሁን ማን ነው የሚያድነው ስልሽ ኢየሱስ ነበር ማለት የነበረብሽ። ያስ እንዴ ኢየሱስ ነው። ኢየሱስ እኮ በኢየሱስ አይደል ይሄ ነገር እየተከናወነ ያለው? አይደለም። ኢየሱስ የሚያድነው በእምነት ነው። እውነት ነው። ኢየሱስ በቁርባን አያድንም። በቁርባን የሚያድን ኢየሱስ የለም። እሱ አማናዊው ስጋና አማናዊ ደሙ ነው የሚያድነው። አማናዊው ስጋና አማናዊ ደሙ ደግሞ በቀራኒው ላይ የፈሰሰ የተከፈለ ዋጋ ነው። እሱን ዋጋ ነው ኢየሱስ ክርስቶስ ከፍሎ ያዳነን እንጂ እኛ በምንበላውና በምንጠጣው በአፋችን በምናስገባው ቁርባን እግዚአብሔር አያድንም። ድነቱ የተፈጸመው በቀራኒዮ በመስቀል ላይ በተሰራ ስራ ነው። በቀራኒው ላይ የተሰራው ያ ስራ ደግሞ ምን ያደርጋል? ያድናል። እሱን ደግሞ እንዴት ነው የምትቀበዩ? በክርስቶስ ኢየሱስ አምነሽ። ኦኬ። ስለዚህ የሚያድነው በክርስቶስ ኢየሱስ ያለ እምነት ነው እንጂ ኦኬ ስጋዬን ብሉ ደሜን ጠጡ ብሎ ሲናገር እያወራ ያለው እዛ ዮሐንስ ወንጌል ምዕራፍ 3 ላይ ዮሐንስ ወንጌል ምዕራፍ 6 ላይ እየተናገረ ያለው ጌታ በእኔ እመኑ ነው እያለ ያለው። ኦኬ ላላመኑ ሰዎች በክርስቶስ ኢየሱስ እምነት ለሌላቸው ሰዎች በእኔ አምናችሁ የዘላለም ሕይወት ታገኛላችሁ ነው እያላቸው ያለው ታለም። ስለዚህ የሚያድን ስትባይ ከዚህ በኋላ ልክ ጥምቀቱን የሚያድን ጥምቀትን የለም እንዳልሽው ሁሉ
የሚያድነው ኢየሱስ ነው ማለት ነው ያለብሽ። ኦኬ የሚያድነው ማን ነው? ኢየሱስ ነው የሚያድነው። ኢየሱስ ነው ኢየሱስ። አዎ ስለዚህ እግዚአብሔር አምላክ የሰጠን አንድያ ልጁን ነው። ያ አንድያ ልጁ በመስቀል ላይ ያፈሰሰው ደምና የቆረሰው ስጋ እሱ ነው አማናዊው ምን የሚሆነው ለሰው ልጆች መዳን ተስፋ የሆነው። ቁርባኑን ለምንድን ነው ታዲያ የሰጠን ካልሽው እሱ የተሰጠን ለመታሰቢያዬ አድርጉት ነው ያለው። ኦኬ እዛ ክፍል ላይ ለመታሰቢያ አድርጉት ነው ያለው። ለመታሰቢያው አዎ እናደርጋለን። ምን እንደምናስብበት በቀራንዮ ላይ ስለኛ የፈሰሰው ክርስቶስ ኢየሱስ ዋጋ የከፈለው ያ ደም ያ የተቆረሰው ያ ስጋ ለኛ የተከፈለ ዋጋ ነው ብለን ነው የምናምነው። ኦኬ ስለዚህ መጽሐፍ ቅዱሳዊ ትምህርቱ የትኛው ነው? ኢየሱስ ክርስቶስ ስለኛ ዋጋ የከፈለው እሱ ምን ያደርገናል? ያድነናል፣ ሕይወት ይሰጠናል። አዎ ስለዚህ በትክክል ሁሉም ሰው እንደዚህ እያለ ሁሉም ኦርቶዶክሳዊ እናቶቻችን አባቶቻችን ሁሉም ማለት ነው ሁሉም እኮ የሚያምኑት ልክ ያንን ቤተክርስቲያን ሄደን ስንቀበል በቃ መዳን የሆነልን ነው ሁላችንን የምናምነው። ያ እኮ ነው ይሄ ነው አኮ ስህተቱ። ኢየሱስ ክርስቶስን ቤተክርስቲያን ሄደሽ አይደለም የምትቀበዩ። የሆነ ስፍራ ላይ ሄደሽ ከቄስ እጅ ከዲያቆን እጅ ሄደሽ አይደለም የምትቀበዩ። ኢየሱስ ክርስቶስ በልብሽ በር ላይ ቆሞ አዎ እያንኳኳ ነው ያለው። ስለዚህ ስትበዩ አይደለም ኢየሱስን የምትድኘው ስታምኚው ነው የምትድኘው። ኦኬ ኢየሱስ የልብ አምላክ ነው። ልብሽን ከፍተሽ ነው የምትቀበየው። እነሆ በደጅ ቆሜ አንኳኳለው ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደሱ ገባለው ነው የሚለው እግዚአብሔር ቃል። ስለዚህ ጌታ ያለው በደጃችን ነው እንጂ ባፋችን ጋር አይደለም፣ በልባችን በር ላይ ነው ያለው ኢየሱስ። ለሚያምንበት ምን ይሰጣል? ሕይወት ይሰጣል፣ የዘላለም ድነት ይሆንለታል። ኦኬ ስለዚህ የዘላለም ሕይወታችን የተገናኘው የእግዚአብሔር ልጅ ኢየሱስ ክርስቶስን በመናምነው ለኛ በከፈለው ዋጋ ላይ ባለ ነው እንጂ ከቄስ ከዲያቆን እጅ በምንቀበለው ህብስትና እንትን ላይ የተመሰረተ አይደለም ማለት ነው ታለም። እሺ ሌላው ምንድነው? ሚስጥረ ስላሴ ልክ ነው። ሚስጥረ ስላሴ ሶስትነቱን አንድነቱን አሳወቀን ገለጸልን አይደል እንጂ ሌላ ምንም የመዳን እንትን አይታየኝም። እኔም ግራ የገባኝ እሱም ነው። ልክ ነው። እኔ አሁን ልብሽ ጥሩ ነው ታለም፣ በዚሁ ቀጥይ። ኦኬ እውነተኛው የመዳን ወንጌል ያለው እዚህ ጋር ነው፣ ኢየሱስ ጋር ነው። ኦርቶዶክስ እያደረገች ያለችው ምንድነው? ከኢየሱስ ላይ ሰዎች አይኖቻቸውን አንስተው በውሃ ላይ በህብስቱ ላይ በወይኑ ላይ እንዲያደርጉ ነው እያደረገች ያለችው። ግን ሙሉ ለሙሉ እንደዛ ማለት ግን አይቻልም። እንዴት መሰለ? እሺ አሁን ቅዳሴ ራሱ ስናስቀድስ ማለት ነው። አይ ስለ ጥምቀት ነው ማንጨርሳ። አሁን ስለ ጥምቀት እንጨርስ እኮ። ኢየሱስ ሳይሆን የሚያድነው ጥምቀት ነው ብላ ከሰበከች ይሄ ስህተት ነው። ኦኬ ጥምቀትም ያድናል ኢየሱስም ያድናል ካለች ይሄ ራሱ ስህተት ነው። አዎ እሱ እኔም እንትን ብዬ ልከራከረው አልችልም። እውነት ነው። ግን እምነቷ ጥሩ ነች። ግን ያው ይሄ ሲገላለጥ ያለው ችግር ሁላችንንም እንትን ብንል እውነት ነው። ብዙ ነገሮች አሉ። እምነቷ ግን ጥሩ ነች ለማለት ነው። እሺ አመሰግናለሁ። እሺ ተባረኪ። እምነቷ ጥሩ የምትሆነው ይሄንን ኢየሱስን ባትከልለው ነበረ፣ ባትሸፍነው ነበረ። ኦኬ ኢየሱስን ከሸፈነችው በቃ ምንም እምነቷ እኮ ጥሩ አይደለችም። ስለ ኢየሱስ ይወራል፣ ግን ስለ ኢየሱስ ሰምቶ ሰው የዘላለም ሕይወት እንዳለው እርግጠኛ ካልሆነ ምን ዋጋ አለው? ምንም ዋጋ የለውም። ሶ የሚሰበከው ኢየሱስ በግልጽ መሰበክ አለበት፣ በግልጽ መነገር አለበት። ለዚህ ነው ቤተክርስቲያኒቷ መታደስ አለባት የምንለው። ታለ መታደስ አለባት ቤተክርስቲያኒቷ። እኛ እንኳን እሺ አመሰግናለሁ። ያ ተባረኪ፣ ጸጋ ይብዛልሽ። ኤኒ ጥያቄ ካለሽ ፎሎ ባክ መልሼልሻለሁ። በውስጥ መስመር ላወራሽ እችላለሁ። ታለ ተባረኪ። አባረሩኝ ዳጊ። ኧረ አያረጉትም። የወዳጅ ቤት ነው፣ እንደዛ አያረጉም። በእውነት ቦለኩኝ። በእውነት ሞዴሬተሮች ይሆናሉ። አይ ነግረዋለሁ፣ እሱ እንደዛ አያረጉም። ኤኒዌይስ ሰላም ብያቸዋለሁ ሁሉንም። ፓስተርም ስለመጣህ ተባረክ። ከላይ ማን የማየው ይቅርታ፣ ወይም ሁላችሁንም እሺ፣ ጊዜ እንዳልፈጅባችሁ ተባረኩ። ኤርሚዬ፣ ሰኒ፣ ፓስተር ቢኒዬ፣ ዳንዬ፣ ከላይ ጸገነት፣ ተሾመ፣ ታች ያላችሁ ሁሉ ተባረኩ። ቀጥሉ። እሺ
እንቀጥል። እሺ ምን ይሰራል የምታወሩት የድነት መንገድ የሆነ ኤኮ ይሰማኝ ወይ ብሉቱዝ ላጥፋው ይቀር ኦኬ አሁን በደንብ እንደምትሰማ እርግጠኛ ነኝ። እሺ ምንድነው ኦርቶዶክሳኖች ስለ ድነት ባታወሩ ኢንፋክት ስለ ድነት ሳይሆን በቃ ወንጌል እኮ ምንም አይሰራም እናንተ ቤት መስበክ ማስተማር መናገር የለባችሁም። ምክንያቱም አንድ አዲስ ገድል አለ ያው ያልተጻፈ ገድል ግን በኦርቶዶክሳኖች ህሊና ውስጥ ያለ ገድል አለ እሱም ገድለ ህሊና ይባላል። በገድለ ህሊና መሰረት አሁን መረጃ ልጠይቅም በገድለ ህሊና መሰረት ኢንፋክት በፈለከው የገድላትን ሐሳብ ብንፈትሽ ነገረ ድነትን ሳያወላዱ ነው ፊት ለፊት የሚደረማመሱት የሚያፋለሱት። ግን ኦርቶዶክሳውያኖች የት ተጽፎ እንዳነበቡት የማያውቁት የሆነ ማንስ እንደሰበካቸው የማያውቁት ግን የሚከራከሩለት ከተቻለም የሚሞቱለት የሚገሉለት አንድ ገድል አለ። እሱ ገድል ገድለ ህሊና ይባላል። ለምሳሌ አንድ ኦርቶዶክሳዊን ራንደምሊ አንተ ግን ከሞትክ በኋላ ማርያም ከሲኦል ልታወጣት ትችላለህ ብትሉት አታወጣኝ የሚላችሁ የለም። በመልጃዋን በሉት አይ ከፈለግሽ አንቺ ሙችላት ብሎ እንደ ነገረ ማርያም ራሷ 7 ጊዜ ሞታ ለፍጥረት መጽደቂያ ሆና ተገኝታለች በሚለው መሰረት የሚሆን ብቻ በዚህም በዛም አስፈራርተውላ ጡቴን ቆርጣለሁ ብላ ነው እንግዲህ እዛ ቤት እንዲያውም ይሄን ብናገረው አስቆጣቸዋለሁ ብዬ ስላሰብኩ ነው እንጂ ውሸት ሆኖ አይደለም። አስፈራርተውላ ወይ ደግሞ ጥላዋን ሁላ ጣል አድርጋ እንግዲህ ይመዘን ተብሎ የሰውየው ጽድቅ ይመዘን ተብሎ ሚዛን ላይ ሸውዳ ሁላ የነሱ ማርያም ማለት ነው እቺ ማርያም መጽሐፍ ቅዱስ አያውቃትም የነሱ ማርያም ሸውዳ ሁላ ጥላዋን ጣል አድርጋ ልታድርህ የምትችል እንደሆነ ህሊና ውስጥ አይተዋል ማለት አለ የት እንዳነበብኩ አታውቅም የት እንደሰማሁ አታውቅም ታምንለታለህ ትከራከርለታለህ ትገልለታለህ ትሞትለታለህ ኦኬ ይመችህ። እኔ ግራ የሚገባኝ ግን ታዲያ ይሄን ካመንክ በኋላ ለምንድን ነው ስለ ጾም ስለ ቁርባን ጥምቀት ያድናል ነገር ስራ ለድነት ምናምን የሚሉ ርዕሶች ምን ይሰሩልሃል? ምንም እኮ አይሰሩልም። ሁለተኛው ወይም 1000ኛው የመዳን ፓዝ ስላለ ምን ችግር አለ? የመጽሐፍ ቅዱስ የጽድቅ መንገድ ባይሰራ አንተ እኮ ማርያም ከሲኦል ታወጣኛለች ብለህ የምታምን ሰው ነህ ነው አታምንም? ይሄ ነገር ነው ውሸትክን ነው ትጠራጠረዋለህ እንዴ? ባይደወይ የሰማኸኝ ነው የሰማሽኝ ነው ትጠራጠረዋለሽ እንዴ ማርያም አታወጣኝም ብለሽ? ኦርቶዶክሳውያን ለወንጌል አማኞች አይደለም ይሄ ጥያቄ። እነሱ እንደዚህ ስለሚያምኑ ነው እኛ እናምንም። እኛ ሰው ከሞተ በኋላ አንድ ጊዜ ሞትና ፍርድ እንደተመደበ ነው ዕብራውያን የሚናገረው እንጂ ከዛ በኋላ ይግባኝ እንዳለ አናምንም። ወንጌል አማኞች ሰው ከሞተ በኋላ ይግባኝ በማርያም በኩል ይግባኝ በሰማዕታት በኩል ይግባኝ በአቡዬ ይግባኝ በክርስቶስ ሳምራ የሚባል ነገር የለም። ኦኬ ይሄንን ስትሏቸው ገድለ ህሊናቸውን ልክ ስታስታውሷቸው አዎ ለነገሩ እውነትህን ነው አይ ታወጣለች ግን የት እንዳነበብኩት አላውቅም ግን የፈለገ ቢሆን ማርያም ታወጣኛለች ብሎ ያስባል። ኦኬ አንድ ነገር እንቀጥል። እዛ ቤትም ለአንድ ሰው ፈልጌ ያው በጣም ሊገድሙኝ ስለሞከሩ በጣም ሆነም ስላዳመጡኝ አመሰግናለሁ። አሁን እዚህ ጋር ስለሌሉ ሌላ ተርፈ ነገር ማለት አልፈልግም። ያዳመጡኝን አዳምጠውኛል። ሁሌም ግን የምናነሳው ሀሳብ ምንድን ነው? ነገረ ድነትን ከማፋለስ አልፎ ማለት ነው ቱ ዘ ኤክስትሪም ሲሄድ የነሱ ወንጌል ሙስሊሙ ሁላ ያድናል ማለት ሙስሊም ተቀብሎት አይደለም ሳይቀበለው ራሱ ይድንበታል። እምነት የሌለው ሁላ ይድናል በእነሱ ወንጌል። እንግዲህ መጽሐፍ ቅዱስ አይደለም ይሄ ነገር። አንድ ሰው ጌታን አምኖ ነው መዳን ያለበት እኛ የምናምነው ወንጌል አማኞች። በእነሱ ግን ሙስሊም ሆነን እንኳ ይድናል። ለምን? ለምሳሌ አንድ ሰው የ12ኛው ታምር ላይ የዘራ ብሩክን ገድል ብታነቡ መቃብራቸውን የሳመ ብዙ አለ። አንዱን ብቻ ልጥቀሰው 101 ትውልድ ይድናል ይላል። የሳመ መቃብራቸውን የሳመ ኦኬ 101 ትውልዳችን ውስጥ እስኪ ሁላችንም ወደኋላ ምንፈትሽ ሙስሊሙ ላይ ሊኖር ነው የሚችል ታውቃላችሁ? የተለያየ ሃይማኖትና ሃይማኖት የለሾች ሊኖሩ ይችላሉ። ያ ማለት ሃይማኖት ያለውን የሌለሽ የሚድንበት አንድ የመዳን መንገድ አለ እዛ ቤት። ምን መቃብር መሳ የማንን የዘራ ብሩክን። ታዲያ ይሄ ኦፕሽን ካለ መቼም ከቤተሰብ አንድ ኦርቶዶክስ ስሟል። ስለዚህ ካንተ የሚጠበቀው በሰላም ወደ ሲኦል መግባት ብቻ ነው። ከሲኦል በኋላ ይምርልሃል ለዘራ ብሩክ ብሎ በገባላቸው ቃል ኪዳን መሰረት ክርስቶስ ሳምራ ጨልፋ ስታወጣ ከሲኦል ማርያምም እንዲሁ 400 ሺህ ያህል ሰው ስታወጣ እስትንፋሰ ክርስቶስ ላይ እንደሚናገረው ስታወጣ መቼም አይዲ እያየች አይደለም የምታወጣው ቼክ እያደረገች አይ እኔ ዝም ብዬ ማንንም አላወጣም ከሲኦል ኦርቶዶክሶች በዚህ ጋር እንትኖች በዛ ጋር ሙስሊሞች በዚህ ጋር ብላ አይደለም ቼክ እያደረገች ኦርቶዶክስ ሳይሆን ለቅማ አይደለም የምታወጣው። ወይ ነው ካሉን ደግሞ አዲስ ገድል ይጻፉና ያስነብቡን። እንግዲህ ታወጣለች ነው የተባለው። ከምታወጣው ውስጥ እንግዲህ ስትጨልፍ የማይጨለፍ አብሮ የለም ማለት ነው። ሙስሊም ካለ ፓጋን ካለ ኤቲስት ካለ ሁሉም ተጨልፎ የሚወጣበት የመዳን መንገድ አለ። የዛ ቤት የመዳን መንገድ ለራስ አይደለም ለሌላ ያለምንም የጽድቅ መንገድ
ያለምንም መጽሐፍ ቅዱሳዊ ሐሳብና እሳቤ መዳንን እንደምታገኙ ይተርካል። ስለዚህ በሐሰተኛም በእውነተኛም ብር መጠቀም አትችሉም። ለነገሩ እውነተኛ የምትሉትን ብር እውነተኛ ብር አይደለም፣ እውነት ለመናገር ከሆነ ምክንያቱም ጥምቀት ለመዳን፣ ስራ ለመዳን፣ ጌታ እራት ለመዳን ወይም ቁርባን ለመዳን ብላችሁ ጨማምራችሁበታል። ግን እንደ እውነተኛ መዳን እንኳን ብለን ብንወስድላችሁ እንዴት በሁለት ገንዘብ ትገለገላላችሁ? ወንጀልም እኮ ነው። ወንጀል ላይ ያስጠይቃል እኮ። ባትሰራም ትድናለህ ብትሰራም ትድናለህ ብሎ ነገር አለ እንዴ? እንዲያውም ስራ ብለው ያስቀመጡት አንድ ነገር ምንድነው? 78 ሰው መብላት ነው። 78 ሰው የበላው ሰውዬ ጥርኝ ውሃ ስለሰጠ ኦኬ፣ ጥርኝ ውሃ ሰጥታችሁ 78 ሰው ከበላችሁ በኦርቶዶክስ እምነት ትድናላችሁ ማለት ነው። ይሄን የሰማ አንድ ኦርቶዶክሳዊ ናይስ፣ እኔ እንዲያውም ብዙም የሰው ስጋ አይመቸኝም፣ ዝም ብዬ ያገኘሁትን እየበላው ግን የሌሎች ኃጢአቶችን እያደረኩ ልሙት ብሎ ሰውየው አለሌና ልቅ ሆኖ እንዲኖር በጽድቅ ላይ የሚያመቻምች ሆኖ ወይም ደግሞ ስለ እግዚአብሔር ቃል ግድ የማይሰጠው ሆኖ ይሞታል ማለት ነው። ስለዚህ ይሄን አስተምሮ አላልንም እኛ የሚል ካለ ወይም እንዲህ አይነት እሳቤ ጭንቅላታችን ውስጥ እንዲህ አይነት ገድል የለም የሚል ካለ ጥሩ፣ ይሄ ደስ ይለኛል። መካድ ከጀመራችሁ እኮ ባይደው አንጠላውም እኮ እኔ I will take yes I will take no as for an answer ምንም ችግር የለም። as an answer ምንም ችግር የለብኝም። ይሄ ኖም ብትለኝም የስም ብትለኝ ደስ ይለኛል። ምክንያቱም ኖ ካልከኝ ወደ ወንጌል መታልኛል፣ እንደ እግዚአብሔር ቃል እናወራለን። ችግሩ ቅድም የነበራችሁ ሰምታችሁ ከሆነ ማርያም ከሲኦል አታወጣም ያለ አንድ ቀሲስ አንድ ዲያቆን የለም። ቤት ውስጥ ዲያቆን ነበሩ፣ ቤት ውስጥ ቀሲሶች ነበሩ፣ ቤት ውስጥ አስተማሪዎች ነበሩ። አንዳቸውም ኖ ማርያም ከሲኦል አታወጣም። እየተሰምተ ነው ዳጊ ከየት ነው የምትቀባጠረው? የሌለ ነገር አታውራ ብሎ ያቋረጠኝ ሰው የለም፣ ወይም የሞገተኝ ሰው የለም። እሷን አይነኳትም። ምክንያቱም ኦርቶዶክሳውያኖች እዛ ጋር እየሰሙ ነው። ምን ሊሉ ይችላሉ? አይ ማርያም ከሲኦል አታወጣም ሲል ከሰሙ ተከሌን እንዴ what do you mean ሊባል ነው። ምን ማለት ነው? አታወጣም እንዴት ትላለህ ሊሉት ነው። ሁለተኛ የመዳን መንገዳችን ላይ እንዴት አድርገህ ነው ጥያቄ ያነሳው ብሎ ሊሞግቱት ነው። ስለዚህ ባልሰማ ጸጥ ነው የሚሉት። ባጭሩ ግራ እንዳይገባችሁ ምን እያወራሁ እንደሆነ እዛ ካልነበራችሁ ኮንቲኒቲው ስለማይኖር ባጭሩ እኔ ሁለት ያልኩት እንዲያውም እንደው ነገሩን ለማሳጠር ነው እንጂ ሚሊየን የመዳን መንገድ ነው ያለው። ኦርቶዶክሳዊ ከሆንክ ምንም መጨነቅ የለብም። ምንም የእንትናን እንትን ምናምን አሰራ አንተ አይደለም ትውልድ ይሄድናል። የምን ጾም ጸሎት ብለህ መጨነቅ ነው? ቃሉን ማንበብ መቀደስ። ጥምቀት ያድናል አያድን? ምን ይሰራልሃል አንተ? ጥምቀት ነው ተጠምቆ ነው ያዳነው ያ ሁሉ ከሲኦል የወጣው ሰው ነው የምትለኝ? በመጀመሪያ ተፈርዶባቸው ሲኦል የገቡ ይላል። ፍርድስ ተደርጓል ወይ? ሲኦል እንደምትገባስ መጽሐፍ ይናገራል። አንተ እኮ በምታደርገው ነገር የእግዚአብሔር መንግስት ወርሳለሁ ብለህ የምታስብ ሰው ነው። ግን አይደለም፣ ሲኦል እንደምትገባ ነው ድምዳሜን የሚነግርህ ገድሉ ሁሉ። መጀመሪያ ያስገባህና ሲኦል ከዛ ነው ሪፈር አድርጎ ምንድን ነው በይግባኝ የሚያወጣ። ስለዚህ እንዲህ አይነት 90 አይነት የመዳን መንገድ ባለበት በሐሰተኛም በእውነተኛም ብር የመገልገል መንገድ ትክክል አይደለም። ስለዚህ መልስልን። ያድናል ጥምቀት አያድንም ስትለኝ ምን ይሰራልሃል? ለዚህ ነው ያልመለስኩላችሁ። ምን ይሰራላችሁ በመልስላችሁ? እኔ በቤት ያስተምራለሁ። ኦኬ፣ እዛ በመልስ ምን ይጠቅማል? ቢያድንም እኮ ጥምቀት ባያድንም አንድ ኦርቶዶክሳዊ በሌላ በኩል በዛ በኩል ገባለሁ ብሎ እያሰበ ነው። ባቦ እንትና በከሌ እንትና እድናለሁ ብለህ ካሰብክ ምን ይሰራ? አንተ you don't fit to talk about salvation ምን ይሰራል? ምንም። መጽሐፍ ቅዱስ መማርም ማስተማርም ቤተክርስቲያን ራሱ ኦርቶዶክስ ቤተክርስቲያን አያስፈልጋትም። ቤተክርስቲያን አያስፈልጋችሁም። ዶግማ አያስፈልጋችሁም። ቀኖን አያስፈልጋችሁም። ለምንድን በገድለ ህሊና ትገባላችሁ አይደል? እንደ መንግስተ ሰማያት እስኪ እናያለን። እንግዲህ ትገቡ እንደሆነ እሱን እናያለን። በቃ እንደሱ ብላችሁ የምታስቡ ከሆነ ገድሉን አውጥታችሁ እስክትወረጉሩ ይሄ ከህሊና ውስጥ ያለው ገድል የመጀመሪያ የህሊና ገድል የበጠበጠን። ምክንያቱም ሌሎቹን አውጥተን ከመጽሐፍ ቅዱስ ጋር ያመሳከርን መሞገት እንችላለን። ይሄ ገድለ ህሊና ግን ምን የት እንደሰማው የማይታወቅ የሚያምንለት የሚሞትለት የሚጋደልለትን ህሊና ምንድነው ገድል ግን ምን ትሉታላችሁ? ወይ ክዶ በገላገላችሁ። እኛ እንደዚህ አንልም ማርያም እኛ ታወጣለች ብለን አናስተምርም ቢሏችሁ ኦኬ አይጠሩ አይሉም እንዴ ዝም ብዬ እኔም ሰምቼ ነው እንዴ ትላላችሁ? ይሄው ያ ሁሉ መምህራን ባለበት አንዳቸው አኬም ቢሆን ቀሲስም ቢሆኑ ዲያቆንም ቢሆን አንዳቸው ልጅ አቋርጡት እኛ እንዲህ ብለን አላስተማርንም፣ እንዲህ አይነት ትምህርትም የለንም ወይም እንዲህ አይነት እምነትም የለንም፣ መጽሐፍቶቻችንም ህሊናችንም እንዲህ አይነት ነገር አይቀበልም ቢሉ ጥሩ ነበር። ባይሆን የመጨረሻ ማለት የምፈልገው እዛ ቤት ውስጥ እኔ እናንተ እግዚአብሔር ነኝ እናንተ እኔ እግዚአብሔር ናችሁ ያሉ ዲያቆን አሉ እዛ ቤት። ኦኬ እኚህ ሰውዬ ምልጃ ምን ያስፈልጋቸዋል? እግዚአብሔር እኮ ናቸው። እግዚአብሔር ለእግዚአብሔር ምልጃ ይፈልጋል እንዴ? አይፈልግም። ለራሱ መዳን ያስፈልገዋል እንዴ? እግዚአብሔር አያስፈልገው። ስለዚህ ስለማዳን እዛ ስንጠየቅሽ አትመልስ፣ እዚህ ሰውን ታማለህ። እሺ ሚዩት አድርግ ወዳጄ፣ አስወጣችሁት። እሺ እኔ እናንተ እግዚአብሔር ነኝ እናንተ እኔ እግዚአብሔር ናችሁ ያሉ አሉ። ቪዲዮ ማሳየት ይችላል ከፈለጋችሁ። እንዲያውም ላሳይ፣ ቆይ እሱን ቪዲዮ ላሳያችሁ። አንዴ ቢክ ነው ስልክ ባና እቺን አሳይቼ ወንድሞቼ ርዕስ ካስቀየርኩ በጣም ይቅርታ። ሄት ዱ ዲስ በጣም
ምን እየተወያያችሁ እንደነበረም አላውቅም። ኦኬ ዛሬማ አጠቃላይ ቲክቶኩን ተቆጣጥረዋል። የጴንጤ ቤት አልቀረ፣ የኦርቶዶክስ ቤት አልቀረ። ቤት በኩል እናወራበት። እንደዚህ እዛም እሳት ለኩሰህ መተህ እኛም ጋር እኮ እሳቱን ልትለኩሰው ነው ማለት። እነዚህን ግራ የሚያጋቡ መንገዶች በቃ ወንጌል ነው መመስከር አለባችሁ ለእነዚህ ሰዎች። ምንም ስለ ጥምቀት ያድናል አያድንም ምን ይሰራለታል? አሁን ይህ ሰው ወይም እዛ ቤት የተገኙት ሰዎች ምን ይሰራላችሁ? ለምንድን ነው የሚጠይቁት? ለምንድን ነው የሚመላለሱት? የሚሰባበኩት? ለምን አልገባኝም። ለምንድን ነው እንደሚጾሙት የሚጸልዩት? ሶ ኢሬሌቫንት እኮ ዩ ጋይስ አርኮ እግዚአብሔር ነን ብላችኋል እኮ። ይኸው እንስማው። ብሉቱዝ ላይ ነው ያለው። ሶሪ አይደለም፣ ቅርታ ከይቅርታ። ስለዚህ እግዚአብሔሮች ምልጃ የማያስፈልጋችሁ መዳን የማያስፈልጋችሁ ምንም ችግር የለም። ለእኚህ ሰውዬ ምን ይሰራላቸዋል? ጥምቀት ምን መስሎት ያድናል አያድን ብዬ ለምን አወራቸዋል? እኚህ ሰውዬ እኮ ጥምቀት አያስፈልጋቸውም። እኚህ ሰውዬ ጾም አያስፈልጋ፣ እግዚአብሔር ናቸው እኮ። ለእግዚአብሔር ስለ ጥምቀት ለምን ታወራዋለህ? እግዚአብሔር ነኝ ለሚል ሰው ምን ብለህ ነው የምታወራው? እሺ እኚህ ሰውዬ እንተዋቸው፣ ሌላኛው ጋር እንሂድ። ሌላኛው ምንድን ነው የሚያስበው? ቤተክርስቲያኔ ካለች አላውቅም፣ እኔ ማርያም ከሲኦል ታወጣኛለህ ብዬ አላምንም ካላለ በስተቀረ እንደዚህ አይነት ሁለተኛ ሐሰተኛ ብር ከያዘ ሰውዬ ጋር ምን ብላችሁ ነው የምታወሩት? ምን ይሰራለታል? እሺ አወራው ዴን ዋት? ምንም የትኛውን መልስ እኮ አይቀበላችሁ፣ አይጠቅመውም ወንጌል ይሄ ሰውዬ። ምክንያቱም ሁለተኛ ሶስተኛ አራተኛ መቶኛ የሚባል የመዳኛ መንገድ ያስቀመጠ ሰውዬን እሺ አወራው ዴን ዋት? ምን ፎር ዘ ሴክ ኦፍ አርጊመንት ነው? ኦኬ እንደው መቼም ገብታልና መልስ አንዴ ደርሳ ነው የሚባል ነገር የለም። ስትጥል ነው ሐሰተኛውን ገንዘብ ስትጥል፣ ከዛ በኋላ በእውነተኛው መንገድ እንዴት መቆጠብ፣ እሱን መጠቀም፣ እሱን እንዴት ኢንቨስት ማድረግ ምናምን ስላለብህ ነገር እነግርሃለሁ እንጂ ከወንጀለኛ ጋር ምን ብዬ አወራለሁ? ምን ይሰራልሃል? ምንም። ኢትስ ሶ ኢሬሌቫንት። ኦርቶዶክሳውያኖች ኢትስ ሶ ኢሬሌቫንት። እንደዚህ ብላችሁ የምታምኑ ከሆነ ምንም አይሰራላችሁ። ይሄን ክሊናችሁ ውስጥ ያለውን ገድል አውጥታችሁ መጀመሪያ መጣል አለባችሁ። ከዛ ደግሞ ገድላቶቻችሁን ፈትሻችሁ ከነገረ ድነት ጋር የሚፋለሱትን አውጥታችሁ ከጣላችሁ በኋላ ከዛ በኋላ ኦኬ ወንጌል ማውራት እንችላለን። አየህ አንድ ምርጫ ነው ያለህ ማለት ነው። እሺ በቃ ደላስ እንትኔ ሪዞርቴ በቃ ባይብል ነው አሁን አውራኝ ስትለኝ ያኔ አውራሃለሁ። 90 መንገድ ይዘህ ወይ ድሉን ስሰጠህ ኖ ብለህ ያንን ነገር መክተህ ካላወራኸኝ ምን ይሰራልኛል? ማርያም ታወጣለች አታወጣም ከሲኦል ስልህ ጸጥ ብለህ አይ በዚህ አውራኝ ካልከኝ ለምን አወራሃለሁ? 90 መንገድ እያወራኸኝ ስለ የቱ መንገድ ነው የማወራህ? ኖ ምን ይሰራልሃል አንተ ባይብል? ኦርቶዶክሳዊ እስኪ ምን ይሰራል? እኔ ይሰራም ባይብል እያልኩ አይደለም። እኔ ጽድቅ መንገድ ያለ ባይብልም ያለ እግዚአብሔር ቃል ይገኛል እያልኩ አይደለም። ግን አዘን ኦርቶዶክስ ምን ይሰራልሃል? ሚሊየን የመውጫ መንገድ አለ ከሲኦል። ግባ፣ አትፍራ፣ ግባ። ከወደድክ እኔ የሚጨንቀኝ የኔ ወንጌል እንደዛ አይሰብክም። እኔ ወደዛ አልመራህም። ግን being an orthodox you shouldn't be worried about it። በቃ ዝም ብለህ ንከው። እንደዛ ከሆነ አይ መዳን እፈልጋለሁ ካልክ ደግሞ በወንጌል ነው የምትድነው። ገድለ ህሊናህንም የተጻፈው ህሊናህንም እስትንፋሰ ሰውህንም ጣለውና ወደ እስትንፋሰ እግዚአብሔር ተመለስ። እሱም የእግዚአብሔር ቃል ይባላል። ቀጥሎ ወንድሞች አይ እኔማ ምኑ እናገራለሁ? ዳኒ ትልቁ ላይ የምታደርገኝ ዓለሙን እኮ በጠበጠው ዳጊ እንዴ ቁጭ አድርጓቸው ሙሉ ገላጋይ በሌለበት አንድ ብቻውን ቁጭ አድርጎ ጨፍጭፎ በበቃ ሲበቃው አሁን ሰላሙን በቃ መሽቶብኛል ብሏቸው ግን ዳጊ እባክህ እንደዚህ አታደርጋቸው ፕሊዝ። እኔ አንዳንዴ ትዝታ ስላለብኝ ያሳዝኑኛል። እና በቃ መጽሐፍትን ሁሉ እንኳን አላውቀውም እስኪል ድረስ ቀሲስ በኩል መጽሐፍትን ወንጀ ራሱ አላውቅም። አሁን ድርሳነ ማርያም እሱ ላይ ሄድበት ኤርምዬ፣ እሱ ላይ ሄድበት። ነገረ ማርያም ምንድን ነው አላውቅም ያሉት። ታምረ ማርያም የሚባል መጽሐፍ አላውቅም። ድርሳነ ማርያም የሚባል መጽሐፍ አላውቅም አለ። ይህንን መጽሐፍ አያውቀውም። ይህን መጽሐፍ ሳያውቀው ነው ቄስ የሆነው። እዚሁ ስሬ ስላለ ፊት ለፊቴ ላይ ይህን መጽሐፍ አያውቅም፣ ግን ቄስ ነው። ይታችሁ ቤተክርስቲያኒቱ እንዳሸን ተፈለፍላለች፣ ትጽፋለች። ይህን መጽሐፍ አያውቅም። ነገረ ማርያም የሚባለውን መጽሐፍ አላውቅም አለ አባ ጊዮርጊስ ዘጋስጫ የጻፈው ማለት ነው። እኔ እንኳን በየቤቴ ማለት ነው በየቦታው ስሄድ የሚያደናቅፉኝ መጽሐፍቶች አያውቃቸውም ከብዛታቸው የተነሳ ማለት ነው። ግን
ዳጊ በእውነት እንደዚህ እንዲህ አይነት ሰው መሆንን አላውቅም ነበር። ራራላቸው ግን ለወደፊት ካዩ ግን የሚያስገቡ አይመስለኝም። በሚቀጥለው ጊዜ ላይ ይሄ ሰውዬ እዚህ ቤት እንዳታስገቡት ነው ብለው የሚሉት። ያም ሆነ በጣም እሺ፣ ጌታ ይባርክ ወገኖች። ዘግይታችሁ የመጣችሁ እንኳን ደህና መጣችሁ። አሁን ኦርቶዶክሳውያን ከጴንጤ ፊት ለፊት ቆማችሁ መጽሐፍ ቅዱስን ለማንበብ በመጽሐፍ ቅዱስ ጉዳይ ከኛ ጋር ለማውራት ከፈለጋችሁ 3 አካላትን ይቅርታ መጠየቅ አለባችሁ ብያለሁ። አንደኛው እግዚአብሔርን። ለምን መጽሐፍ ቅዱስ ብቻ። ሁለተኛ አንደኛ እግዚአብሔር ይቅርታ መጠየቅ አለበት ማለት ነው በዚህ። ሁለተኛ 66ቱ መጽሐፍ የረከሰ መጽሐፍ ነው ብሎ የተናገረው ያው ፈለገ መሐመድ አለ። እነሱም ይቅርታ መጠየቅ አለባቸው መጽሐፍ ቅዱስ ላይ በመጀመሪያ ለማውራት። አንደኛው ይቅርታ የሚጠይቀው ከምንም በላይ የቃሉ ባለቤት እግዚአብሔር ነው። ሁለተኛ ሉተርን ይቅርታ መጠየቅ አለባቸው። ሶስተኛ እኛን የወንጌላውያን አማኞችን ይቅርታ መጠየቅ አለባቸው። እዛ ይቅርታቸውን ከተቀበልናቸው በኋላ በመጽሐፍ ቅዱስ ብቻ ከኛ ጋር ያወራሉ ነው። አንደኛ እግዚአብሔርን ይቅርታ መጠየቅ አለባቸው። ሁለተኛ ሉተር፣ ሶስተኛ ወንጌል አማኝ፣ አራተኛ ገድላት፣ ድርሳናት ቅድም ቀሲስ በኩል እንዳለው የባልቴት መጽሐፍቶች ናቸው እንዳለ የባልቴት መጽሐፍቶች መሆናቸውን አጽንኦ ሰጠው ካረጋገጡ በኋላ ከዛ የመጽሐፍ ቅዱስ ብቻ እጃቸው ላይ ሲቀር ያኔ ከኛ ጋር መጽሐፍ ቅዱስ ያወራሉ ማለት ነው እንጂ አይጥና ጉርጥ ጊንጥ ከጓዳ ደብቆ መቃብር ስምህ 22 ትውልድህና 101 ትውልድህ ይማራል፣ የክረምት ዝናብን የሚያክል ነፍሳት ከሲኦል ታወጣለች ብሎ የሚል የባልቴት ወሬ ጠዋት ጠዋት እየደገመ እየመጣ ቀን ቀን ከኛ ጋር በማቴዎስ ላይ ላውራችሁ ብሎ ማለት ተረታም ትውልድ ፊታችን አይቆሙም ማለት ነው። ጠዋት ጠዋት የሚደግመውን መጽሐፍ በመጀመሪያ ይጣለው። ስላመነው አይደለ የሚደግመው? አዎ ድግምቱን ልናስለቅቅለት ይገባል ማለት ነው። አምንባቸዋለሁ ለሃይማኖት ማጽያ ነው ብሎ እስካለ ድረስ ነገረ ድህነትን ያወራሉ። ያው በዓለም አደባባይ ላይ አስጠተንላቸዋል። 13,000 ሰው እየሰማ ዮኒ ማኛ ቤት ማለት ነው። ነገረ ድህነትን ያወራሉ መጽሐፍቶቹ። ነገረ ድህነትን በደንብ ያወራሉ። ስለዚህ ኦርቶዶክስ ነገረ ድህነት ትምህርት ከሁለት አቅጣጫ ነው የሚቀዳው። አንድ በእግዚአብሔር ቃል በመጽሐፍ ቅዱስ አለን ብለው የሚሉት ትምህርታቸው አለ። እሱም ቢሆን ሰላላ መላላ የሆነ ነው። እኛ ስንት ቀን አርዕስት አድርገን ይኸው ዛሬም እንኳን ራሱ የሚያድን ሚስጥር አለ በኦርቶዶክስ አለ ብለን እንላለን። የእኛም ቤት አይረግጧትም። ኦኬ፣ እዚህ የሚነሳውን አርዕስት አይደፍሩትም። ኦኬ፣ ነገረ ድህነት አንድ በመጽሐፍ ቅዱስ ብቻ አይደለም በኦርቶዶክስ ያለው። ኦኬ፣ ያው በተጻፉት መጽሐፍቶ የተብለው በተባሉትም ጭምር ነገረ ድህነት አለ ብለው ይላሉ። መጽሐፍቶቻቸው ያወራሉ። ስለዚህ በየትኛው እናናግራቸው? በመጽሐፍ ቅዱስ ብቻ? አይ ጠዋትስ አንብበህ የመጣኸው መጽሐፍ፣ ጠዋትስ ጸሎት ያደረስክለት መጽሐፍ፣ ከበረከቱ ያሳትፈኝ ያካፍለኝ ብለህ ያልከውስ አቡነ እንትና የሚባለው ሰውዬ እማሆይ እንትና ምትላትስ አሮጊት ሴትዮ የእሷ በረከቷ ሲደርብኝ ብለህ መጽሐፍቷን ተሻሽተህ የመቃብሯን አፈር በጥብጠህ ግንባርህ ላይ እንደ ሱሩማ ብሔረሰብ ቀብተህ ጉንጭህን ሁሉ ተለቅልቀህ ቀኑን ሙሉ ማለት ነው አመድህን ተለቅልቀህ ማለት ነው። አመድ ማለት ነው እመት የተባለው አፈሩንም አመዱንም ተለቅልቀህ የምትጠጣውን ጠጥተህ የምትቀባውን ተቀብተህ የምታስረውን እብብትህ ብሽሽትህ ስራ አስረህ የምትዞረውን ነገር ሁሉ እሱን ሁሉ ልናስጥል ይገባል። አይመስልህም? አዎ እንጂ ከነ አፈርህ ከነ አመድህ ወንጌል ትላለህ እንዴ? የለም እንደዛ። አፈርና አመዱን ጣለው መጀመሪያ። የአቡነ ሐራ ጭቃ እያለ ይኸው በእንትን በባልዲ አይደል እንደሚያድል የኢትዮጵያ የአዲስ አበባ ህዝብ እንዳለ እየሄደ በባልዲ አይደል እንደ ጭቃ አፈር ማለት ነው እየተቦካ በፌስታል ላይ እባክህ እዚህ ላይ ለእኔም ጣር አድርግልኝ አያቴም ማለች የሆነ ቦታ ላይ ናም ነገር እየተባለ ማለት ነው። አፈርና ዱቄት አፈርና አመድ እየበጠበጠ የሚጠጣ ትውልድ እንዴት ነገረ ድህነትን ከኛ ጋር መጥቶ ሊያወራ ይችላል? አንተ እኮ የመቃብር አፈር እኮ አምነህ የመቃብር አፈር ላይ ተደግፈህ ወይ እዛ ቆመህ 40 ክንድ ቆመህ ብትጸልይ የ40 ዓመት ኃጢአት ይሰረይልሃል። ተኝተህ ቁጭ ብለህ ሮጠህ ነው የሌለው ሮጠህና ምናምን ተቀምጠህ ነው የሌለው። ግን እንዲህ አይነት ትምህርት አለን ብላ የምትል ቤተክርስቲያን በምን የሞራል ብቃታችሁ ነው
ከጴንጤ ጋር መጽሐፍ ቅዱስ የእግዚአብሔር ቃል ብቻ ብሎ ከሚለው ትውልድ ጋር ልትነጋገሩ የደፈራችሁት ነው ብለን የምንላቸው። አቤት። አዎ ኦኬ። እና ቻሉት። እንግዲህ ምን ይደረግ? ለዘላለም እንዱ ተዘፍዝፋችሁ ነበር የተቀመጣችሁት። ማንም አይነካችሁም ነበር። ምክንያቱም ህዝቡ መጽሐፍ ቅዱስ አያነብም። ቄሱም በግዕዝ ነው የሚያዜመው፣ በግዕዝ ነው የሚለው። ህዝቡ ምን እንደሚል አያውቅም። ይርገምህ ይመርቅህ አታውቅም። አንተ የምታውቀው ቃልህ ያሰማልን፣ በእድሜ በጤና ይጠብቅልን፣ አሜን የሚባልበት ቦታ አሜን ትላለህ። ቁጭ በል ሲሉ ቁጭ ትላለህ። ወደ ምስራቅ ዙር ሲሉ ወደ ምስራቅ ትዞራለህ። ተነሳ ሲሉ ትነሳለህ። አጎንብስ ሲሉ ታጎነብሳለህ። ተዘቅዘቅ ሲሉ ትዘቀዘቃለህ። ተኛ ሲሉ ትተኛለህ። ሩጥ ሲሉ ትሮጣለህ። እና በቃ ምን ዋስትና አለ? ከዛ ውጭ መጽሐፍ ቅዱስ አታንም። ለምንድነው የምዘቀዘቀው ብለህም አትልም። ለምንድነው የምሮጠውን ብለህ አትልም። ማን ነው ሩጥ ያለኝ? በሩጫው ምን አገኛለሁ? ምንም ጥያቄ የለም። እና መጽሐፍ ቅዱስ እንደማታነቡ ስለሚያውቁ እንደፈለገ ይጫወትብሃል ማለት ነው። የሆነ እንትና የሚባል ሰውዬ የሆነ ለ3 ዓመት ለ4 ዓመት ወይ ለ5 ዓመት ይማርልህና ቄስ ይሆናል፣ ዲያቆን ቄስ ይሆናል። ከዛ በቃ ቁጭ በል ሲል ቁጭ ትላለህ። ወደ ምስራቅ ተመልከቱ ብሎ ሲል ወደ ምስራቅ ትመለከታለህ። ወደ ምስራቅ ግን ተመልክተህ ምንም ጠብ ያለ ነገር የለም። ወደ ምዕራብ ዙሩ፣ ወደ ምዕራብም ትዞራለህ። ምንም የምታየው ነገር የለም። ስለዚህ ነገረ ድህነትን በመጽሐፍ ቅዱስ ብቻ አውሩን ብሎ ለማለት ኦርቶዶክስ ቱሌት። እኛ በመጽሐፍ ቅዱስ ብቻ ስንላቸው እኛ እንደናንተ መጽሐፍ ቅዱስ ብቻ ብለን አንልም። እሱ የሉተር ቅዠት ነው ብላችኋል። መጀመሪያ ሉተርን ይቅርታ ጠይቁ። መጀመሪያ ጌታን፣ ከዛ ሉተርን፣ ከዛ እኛን፣ ከዛ ገድላትና ድርሳናት የተባለውን ጥላችሁ ከዛ መጽሐፍ ብቻችሁ ስትቀሩ መጽሐፍ ቅዱስና እናንተ ብቻ ስቆሩ እናወራችኋለን። ከዛ ውጭ እኛም ይኸው እያወራን ነው፣ እናንተም እያወራችሁ ነው። ዳጊ ግን በእውነት ዛሬ አዋረድካቸው። በእውነት የእውነት ነው የምለው፣ አዋረድካቸው። እንዲህ አይነት መብረቃዊ ጥቃት በዘራችሁ አያደርስ። የእውነት በዘራችሁ አያደርስ። ሊነገራቸው ይገባ ነበር፣ ተነግሯቸዋል እስኪገባቸው ድረስ። ኤርሚዬ እንትን አባቶቻቸው ሀሳብ ቀየሩ እንዴ? አባቶቻቸው ሀሳብ ቀየሩ እንዴ? ጨለማ ውስጥ ድቅድቅ ጨለማ ውስጥ እኮ ነን ብለዋል። ኧረ እነሱ እኮ ብለዋል። ድቅድቅ ጨለማ የለም። ድቅድቅ ጨለማ ምንም አይፈሩም። ድቅድቅ ጨለማ በተናቸው እኮ የለም። ጉባኤውን ሁሉ በተኑ። ሀሳብ ቀይረው እያንዳንዱን ወደ ቤታቸው ላካቸው። ጌታ እግዚአብሔር ምስክሬ ነው አልኳቸው። የሉም፣ ተበተኑ፣ አጠፋቸው። ምን አይነት ንግግር ነው ግን የተናገርካቸው? እንደዚህ አስቀድመው እነሱም እኮ ትንቢት ተናግረው ነበር። ዳኒ ሴኒታይዘር ብለውት ነበር። ዛሬ እንደዛ ነው የሆነባቸው። መድኃኔዓለም ክርስቶስ ስብሰባ ትበትናለህ። አሁን ምን ይሆናል መሰለህ፣ ከዚህ በኋላ አንዳንድ ትምህርቶች ለማውራት ሲፈልጉ የራሳቸው ልጆች መጠየቅ ያለባቸው ነገር ይኖራል። ምን ይሰራልኛል? አሁን የምታስተምረው ትምህርት ምን ይጠቅመኛል? ጥምቀት ለድነት ምናምን ብሎ ቤቱን ሲከፍት ጥሩ ነው እኮ፣ ግን ምን ይጠቅማል? አሁን የምታስተምረው ነገር እከሊት ጥሩ ነው የምታወሪው ነገር መጽሐፍ ቅዱስ ከፍተኛለ፣ ጾም፣ ጸልይ፣ ሜሮን ምናምን ሄለን ለምን ትለኛለህ? እኔ ወይ ያ ኦፕሽን የለም በለኝ። ያ ኦፕሽን የለም፣ ቀጭነች መንገዱ ጠባብ ነች መንገዱ በለኝ። እዛ ቤት እኮ ሰፊ ነው መንገዱ፣ ጠባብ አይደለም። ሰፊ ከሆነ ለምንድን ነው ህዝቡን ኦርቶዶክስ አይሆኑ የምታስጨንቁት? እኛ እንደ ወንጌል አማኝ እንደዚህ አንመክርም፣ ግን እንደ ኦርቶዶክሳውያን እኮ ፈታ ይበልበት። በቃ ሰውየው በሰላም ይሙትበት፣ በሰላም ወደ ሲኦል ይሄድበት፣ ዘና ብሎ ይሄድበት። አለችለት ማርያም አይደል? ኦኬ። ወይ በልባችሁ የምታውቁት ልትናገሩ የማትፈልጉት ነገር አለ። እሱ ምንድን ነው? መጨረሻው በዛ ከሲኦል ይግባኝ እንደሌለ ነገሩት። ቁርጡ ነው። አንድ ላይክ ሁለት ቅድም እንዳልኩት በሁለት ገንዘብ እንዲገለገል አታርጉት መመናዎቻችሁን። መጀመሪያ እውነተኛ ያላችሁትን መንገድ ወይም እውነተኛ ያላችሁትን ገንዘብ እውነት ለመናገር ለእኛ ለወንጌል አማኞች እውነተኛም አይደለም። ገና እሱ ላይ ጥያቄ አለ። እንደገና ሌላ ሐሰተኛ ብር ማሳተም ምን ይባላል? ምን ርዕስ ይዛችሁ ብትከፍቱ ከእናንተ ጋር ሰው ዲቤት ያደርጋል፣ ቁጭ ብሎ ወንጌል ይማራል። ምን ይጠቅመኛል ነው የሚላችሁ። አንድ ህሊናው የሚሰራ ወንጌል አማኝ ማነው ኦርቶዶክሳዊ
ጥሩ ነው የከፈትከው ርዕስ፣ ግን ምን ይጠቅማል? ይሄ አሁን የምታስተምረው ነገር ምን ይሰራል? ስለ መልካም ስራ፣ ስለ ጥምቀቱ ኔሚት፣ ስለ ጌታ እራት፣ ስለ ቁርባን ምናምን ያሉ ያወራሉ። ብዙ ጊዜ አይታችሁ ከሆነ እንደ ኦርቶዶክሳዊ ምን ይጠቅማል እሱ ውይይት? ያለሱ እኮ ሰው በልቶ ሰው ገሎ፣ እንግዲህ መቼም ስትበሉት ይሞታል ሰውየው። ሰው ገሎ ማለት ነው በሌላ ቋንቋ። ሰው ገሎ ሰው ሲኦል ገብቶ ቻንስ አለው አይደለም? እሱ እንደሱ አይነት ፓዝ ያልሄደ ምንም ይጠረኝ ውሃም ያልሰጠ ምንም ያልሰጠ ሰው እንኳ አብሮ ሲታፈስ የመውጣት እድል አለው። እንደ ብሔራዊ ውትድርና አብረ ትገባለ። የድናውም የሀብታሙም የድሃውም የእንትኑም ልጅ እንደሚገባው ማለት ነው። አብረ ታፍሰ ወደ መንግስተ ሰማያት ትገባለ የሚል ወንጌል ባለበት ቤት ውስጥ እኔ እነሱን ብሆን ነው እንዴ ብዬ ስለምንም ጾምና ጸሎት፣ ስለ ጥምቀት ስለምናምን አልጨነቅም። ኤቭሪ ናይት የስጋን ስራዎች ሳረግ ነበር ምኖረው። ምክንያቱም ምንም ችግር የለም። አይ ነው ሲኦል እንደምገባ፣ ግን there is chance ከዛ በኋላ አፍተር ላይፍ በኋላ አለ የሚል ትምህርት አለ ወይ የለም ብለው ቤታቸውን ከፍተው እሱን ያረጋግጡ። የለም ጠባብ ነው መንገዱ፣ ያመነ የተጠመቀ ምናምን ያለ የሚለውን ትምህርታቸውን ከዛ ይክፈቱ። እሱ ላይ ከዛ ዲቤት እንቀጥላለን እንጂ በጣም እንዲህ አንቦርቅቃችሁት እንዴት ይሁን እኮ። አሁን እኮ እንዳንድ ኦርቶዶክሳዊ ስታስቡት ምን በየትኛው ልግባ ምናምን እኮ ብሎ አማርጦ የሚገባበት የመንግስተ ሰማይ መንገድ እንዳለ ነው እየሰበካችሁት ያላችሁት። በቃ እናንተ በአፋችሁ ባትናገሩት ገድሉ ይናገረው። ገድሉ ባይናገር የት እንደሰማው የማያውቀው ገድለ ህሊና ጭንቅላት ውስጥ አለ። ስለዚህ መጀመሪያ ሁሉን አቁማችሁ ሁለተኛውን ይሄ 100 ምናምነኛውን የመዳን መንገድ ላይ አውሩ። ቤት ከፍታችሁ ስለምንም ርዕስ አታውራ ወንድሜ። ከሌና ከሊት ምንም አይጠቅማችሁ። ከዚህ በኋላ አይሰማችሁ። በተለይ የዚህ ዘመን ትውልድ ብዙ የኃጢአት አክሰስ ያለበት የኃጢአት መንገድ ያለበትን ባለበት ዘመን ላይ የተወለደ እንትን መታሰር አይፈልግም። ገባ? የሚያስረው ለጽድቅ የሚጎትተው አይፈልግም። ፈታ በል የሚል ወንጌል ስለሚፈልግ እርግጠኛ ነኝ ይሄን ከሰማ በኋላ ማንም ሰው የእናንተን ፓዝ አይከተልም። ያኛውን ፓዝ የምትሉትን ፓዝ አይፈልገው። በጣም ያደክማል። ይሄ መቃብር ማሰራቱ፣ መቃብር መሳሙ፣ ድንጋይ መንጠላጠሉ፣ በድንጋይ መሽሎኩ፣ በየገዳማቱ መዞር ምናምን ትንሽ እሱ ያደክማል። እዚህ ጋር ቀላሉን ወይ ባትነግሩት ጥሩ ነበር። እንደ ወንጌል አማኞች ጠባብ ነው ኢየሱስ ብቻ ነው ብላችሁ ብታስተምሩት ጥሩ ነበር። አሁን ግን ፈታችሁ ለቀቃችሁት። በዚህም በዛም ብቻ እንገናኝ ፍጻሜው መስመር ላይ ብላችሁታል። ስንቱ ይገኛል እናያለን። ቀጥሎ ወገኖች እኔ ግን ጥያቄ አለኝ ዳግሻ። አሁን ሲስ ቤት ፒን ተደርጎ የነበረው ጽሁፍ እኛ እንኳን መጻፍ አልቻለም። የሚለው የነበረው ምንድነው? ፕሮቴስታንቶች ኑ ወደ ብርሃኑ፣ ከዛ ማአት ፍላወርና ምናምን አድርገውበት ፒን ተደርጓል እና ሌላ ኮመንት መጨመር አትችልም አንተ። እና ሲሳይ በጌታ ከሆነ እንዴት ነው እኛም ፕሮቴስታንቶች ኑ ወደ ብርሃኑ ወደ ኦርቶዶክስ ብሎ ፒን አድርጎ የሚጽፈው? አንቺማ ከሲሳይ ጋር ልታጣይ ሆ ብለሽ ተነስተሻል። እኔ በውስጥ አወራዋለሁ። እልክልሃለሁ፣ ስክሪንሾት ሁሉ አድርጌዋለሁ፣ እልክልሃለሁ። በእውነት በውስጥ ምናምን ሳይሆን ይቅርታ አድርጉልኝና ማለት ነው። ኦልሬዲ እኮ ባለፈው እኔ ቤት ጭምብሉ ተገልጧል፣ አልቋል። በቃ ጭምብሉን ገፈን አሳይተናል። በወንጌል አማኝ ምናምን ነገር በዛ መንገድ የለበሰው ታዩ ሰዎች ራሳችሁ ትገርሙኛላችሁ። ካምቢ በጭራሽ ማለት ነው። እና አንዴ ጭምብሉ ከተገለጠ በኋላና ከታወቀ በኋላ ወስዶ በእኛ ማህበር መቀላቀል ራሱ ትክክል አይደለም። ሰው በቃ እሱን ተው። እሺ ጸጋ ይብዛላችሁ። እንቀጥል። ዳግሻ ጉባኤውን በትነከዋል። እንግዲህ ከስር ሆነው እኛ ጋር እዚህ መጥተው ያንተን ሪፍሌክሽን እንደሚሰሙ ተስፋ አለኝ። ወዲያው ተበትነው መጥተዋል ማለት ነው እዚሁ። ስለዚህ ጥሩ ሪፍሌክሽን ሰጥታችኋል። ወሳኝ ነው። ይህንን ርዕስ ደግሞ በደንብ እናስጨዋለን። በተለይ ምን ይሰራላችኋል የሚለውን ማለት ነውና ስለዚህ እንቀጥላለን። ኬና ኬት እሺ፣ ቤኪ ይሰማል? ቤኪ ቶም የመጨረሻ አይደል? እሺ ሌላ ኦርቶዶክሳዊ ካለ ሚስጥራት ያድናል የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እሺ
አፌን አልከፍትም ለዓለም ክብር። ያሱዴ እሺ ዘምራለሁ የኔ ቆንጆ። እሺ ኤርሶም እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነህ? አለን አለን። ከየት ቤተ እምነት መጣ? እኔ ከፕሮቴስታንት ነኝ።